ዛሬ ጥቂት አብረን አይተን የምንጸልይበት ጊዜ ነው የሚሆነው። የተቀቡ የእግዚአብሔር ባሪያዎች አፍ ቃል ስልጣን። የተቀቡ የእግዚአብሔር ባሪያዎች አፍ ቃል ስልጣን። የተቀቡ የእግዚአብሔር ባሪያዎች እነማን ናቸው? እነማን ናቸው? በእግዚአብሔር የተቀቡስ ምን አይነት ሰዎች ናቸው? እነዚህ እናይና ለይተን ነው ምንሄደው። ሰዎች በእግዚአብሔር ብቻ አይደለም የሚቀቡ፣ ሰይጣንም ሰዎችን ይቀባል። ሰይጣንም ሰዎችን ይቀባል። መቀባት ማለት ምን ማለት ነው? መቀባት ማለት የአንድ አካል ሐሳብ ለማስፈጸም ከአንድ አካል ኃይል መቀበል ማለት ነው። መቀባት ማለት የአንድ አካል ኃይል ያለው የአንድ አካል ሐሳብ ለማስፈጸም ከአንድ አካል ኃይል መቀበል ማለት ነው። በእግዚአብሔር የሚቀቡ ሰዎች የእግዚአብሔርን ሐሳብ በምድር ላይ ለማስፈጸም ከእግዚአብሔር ኃይል ይቀበላሉ። በሰይጣን የሚቀቡ ሰዎች የሰይጣንን ሐሳብ ለማስፈጸም ከሰይጣን ኃይል ይቀበላሉ። ለምሳሌ ኤርምያስ በእግዚአብሔር የተቀባ ነቢይ ሆኖ እናገኛለን። እዛው ኤርምያስ መልእክት ውስጥ ሐናንያ የተባለ በሰይጣን የተቀባ ነቢይ እንመለከታለን። ኤርምያስ ለእግዚአብሔር ፖዚቲቭሊ ይሄዳል። ሐናንያ ለእግዚአብሔር ኔጌቲቭ በሆነው የሰይጣን ሐሳብ በማስፈጸም ሲሄድ እንመለከታለን። ኤርምያስ ምዕራፍ 28 ላይ ነቢይ ኤርምያስ ነቢዩን ሐናንያን አያችሁ፣ ሁለቱም ነቢይ ተብሎ ነው የሚጠራው። ነቢይ ሐናንያ ወይ ስማ፣ ይህ ሕዝብ በሐሰት እንዲታመን አድርገሃል እንጂ እግዚአብሔር አላከህም። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከምድር ላይ አሳድዳለሁ፣ በእግዚአብሔር ላይ አመፅን ተናግራልና በዚህ ዓመት ትሞታለህ አለው። ነቢዩም ሐናንያ በዛ ዓመት በሰባተኛው ወር ሞተ ይላል። ተመልከቱ፣ እዚህ ጋር ሁለቱም ነቢይ ነው ይላል። ኤርምያስም ነቢይ ተብሏል፣ ሐናንያም ነቢይ ይላል። ኤርምያስ ነቢይ ነው ይላል። ይህ ሕዝብ በሐሰት እንዲታመን ሐሰት ነገር አድርጋል እንጂ እግዚአብሔር አላከህም፣ እግዚአብሔር አልቀባህም። ስለዚህ አንተ በዚህ ዓመት ትሞታለህ ያለ። በዛ ዓመት ሐናንያ የተባለ ሐሰተኛ ነቢይ ሲሞት እንመለከታለን። ሐሰተኛ ነቢያቶች ምልክታቸው ምንድነው? እነዚህን ማየት በጣም ይጠቅመናል። የእግዚአብሔር ልጆች ማንንም እንዳንኮንን፣ በማንም ላይ አፋችን እንዳንከፍት፣ ከአምላካችን ከእግዚአብሔር ጋር እውቀቱን አይተን እንድንሄድ ይረዳናል። ሐሰተኛ ነቢያቶች ምልክት ምንድነው? አንደኛ እግዚአብሔር እንዲህ አለኝ፣ ነቢያት ውሸት በስሜ ትንቢት ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የውሸት ራእይ ሟርትንም ከንቱንም ነገር የልባቸውን ሽንገላ ይሰብካቸዋል ይላል ኤርምያስ 14:14 ላይ። እዚህ ጋር በሰይጣን የተቀቡ ነቢያቶች ባህሪያቶች 1:6-7 የሚሆኑን ያስቀምጣል። አንደኛ ውሸት ይናገራሉ አለ። ውሸት ይናገራሉ። ለምን? የቀባቸው የውሸት አባት ስለሆነ ውሸት ይናገራሉ። ሁለተኛ ራሳቸውን የላኩላቸው ያልተላኩ ነው፣ እግዚአብሔር ያላካቸው ራሳቸውን የላኩ ናቸው። ሶስተኛ የማይታዘዙ ናቸው። ሰይጣን የቀባቸው ነቢያቶች አይታዘዙም። የቀባቸው የአመፃ አባት ስለሆነ አመፀኛ ስለሆነ አይታዘዙም። መንፈሳቸው ለነቢያት መንፈስ አይገዛም። የነቢያት መንፈስ ለነቢያት መንፈስ ይገዛል። እነሱ ግን አይታዘዙም፣ አይገዙም። በራሳቸው ግዛት ውስጥ ነው የሚኖሩ። አራተኛ ሳይናገራቸው ይናገራሉ። እግዚአብሔር ሳይናገራቸው ይናገራሉ። እግዚአብሔር ሳይላቸው ይላሉ። አምስተኛ ውሸትን ራእይ ሟርትንም ከንቱ ነገር ይናገራሉ። ውሸትን ራእይ ሟርትን ከንቱ ነገር ይናገራሉ። ይሄ ባህሪያቸው ነው። ሟርትን ይናገራሉ። በደንብ አድርጋችሁ አስተውላችሁ ስሙ። ሟርት ማለት ምን ማለት ነው? እግዚአብሔር ሁሉ ጊዜ የምህረት አምላክ እንጂ ታውቃላችሁ፣ ብዙውን ጊዜ ምድራችን የሞላው የምድራችን አየር የሞላው የሟርት መንፈስ ነው። በየማድረክሏል ግደለው፣ አጥፋው፣ ይጠፋል፣ ይሞታል። ሰዎች ሁሉ ጊዜ
የምድር ውርቀት የሰዎችን ውርቀት የሰዎችን ሞት የምን የሚሉ ከሆነ እነዚህ ሐሰተኛ መንፈስ ነው ያለባቸው ነቢ ናቸው ሐሰተኛ መንፈስ ነው ሐሰተኛ መንፈስ ነው እግዚአብሔር የሚሞተውን ይሞታል አይልም ነው አይደለም ማዕከላዊ የትንቢታቸው የመልእክታቸው ማዕከል ኔጌቲቭ ነው የመዳን ተቃራኒ ነው ውሸትን ራእይ ሟርትን ይናገራሉ ካንቱንም ነገር ይናገራሉ እርካሽ ነገር ነው የሚናገሩ ካንቱ ነገር ነው የሚናገሩ ውራጅ ነገር ይናገራሉ ላፋቸውን ካን እልባና ይላቸውም ስድስተኛ የልባቸውን ሽንጋላ ይሰብካሉ ከልባቸው አውጥቶ ይሰብካሉ ከእግዚአብሔር ተቀብሎ አይደለም ከእግዚአብሔር አይቶ አይደለም ከእግዚአብሔር ሰምቶ አይደለም ከልባቸው አውጥቶ ይሰብካሉ እነዚህን የሚከተሉ ከነርሱ ጋር ይቀጣሉ ይጠፋሉ እውነተኞችስ ምልክቱ ምንድነው ይሄንም ነው የእውነተኛ እግዚአብሔር ባሪያዎች ከእግዚአብሔር የሚላኩ ሰዎች ምልክቱ ምንድነው ነቢይም ይሁን ፓስተርም ይሁን ወንጌላዊም ይሁን እህቶችም ይሁን ወንድሞችም ይሁን everything ምንድነው መለያቸው ምልክቱ ምንድነው ሰዎች የእግዚአብሔር እንደሆኑ ከእግዚአብሔር እንደሆኑ ምናያቸው ቀለል ያሉ ምልክቶች ምንድነው በእግዚአብሔር ቃልና በሰማያዊ መልእክት የተሞሉ ናቸው በእግዚአብሔር ቃልና በሰማያዊ መልእክት የተሞሉ ናቸው መልእክታቸው ሰማያዊ ነው ከሰማይ የሚመጣ የእግዚአብሔር ድምጽ ነው በእግዚአብሔር ቃልና በሰማያዊ መልእክት የተሞሉ ናቸው ሁለት ከራሳቸው አንዳች የላቸው እግዚአብሔር ሲናገር ይናገራሉ ከራሳቸው አንዳች የላቸው ከእግዚአብሔር የሆኑ ሰዎች ባዶ ናቸው አሜን ባዶ ናቸው ባዶ አቅማዳ ታውቃላችሁ አይደል እግዚአብሔር ካላዘነበ ምድር ፍሬ እንደማትሰጥ ከእግዚአብሔር የሆኑ ሰዎች እግዚአብሔር ካልተናገረ ባዶ ናቸው ስለዚህ ነው በጣም ብዙ ሰዎች ይሰናክልባቸዋል ብዙ ሰዎች ወጥቶባቸው ሲጣፉ ምናየው እግዚአብሔር ካልነገራቸው ባዶ ናቸው ባዶ ይቀናቸው የምህረት ይቀናቸው ክብር ለጌታ ይሁን ኢየሱስ እንዲህ አለ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 እኔ በአብ እንዳለሁ አብም በእኔ እንዳለ አታምኑምን እኔ የሚናገራቸው ቃል ከራሴ አልናገርም ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል እኔ ከራሴ አንዳች አልናገርም እኔ ባዶ ነኝ ክብር ለጌታ ይሁን እኔ ዕቃ ብቻ ነኝ አብ በእኔ ያድረው አብ እሱ ነው የሚናገረው እሱ ነው ስራውን የሚሰራው እውነተኛዎች ከራሳቸው አንዳች ነገር የላቸው ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች ላድርግ አይቻለኝም እንደሰማው እፈርዳለሁ ፍርዴም ቅን ነው የላከኝ ፈቃድ እንጂ ፈቃደን አልሻምና ከራሴ አንዳች አላድርግም የለኝምም አላድርግም የላከኝ የሚለኝን እላለሁ የላከኝ ምናገረኝን እናገራለሁ እግዚአብሔር ይመስገን የእውነተኛዎች ትኩረታቸው የእውነተኛ ነቢያቶች እውነተኛ እግዚአብሔር ልጆች እውነተኛ እግዚአብሔር አገልጋዮች እውነተኛ ቅዱሳን ትኩረታቸው የእግዚአብሔር ፈቃድ ላይ ነው የእግዚአብሔር ፈቃድ ለመዳን ነው ቃላቸው ስልጣን አለው ትንሽ ጠንቀቅ ብለን እንድናይ የሚፈልገዋል እግዚአብሔር በሕዝቡ መካከል ለሕዝቡ የሚሆነውን ይቀባና ቃሉን በአፋቸው በልባቸው ያስቀምጣል ይሄ ከብሉይ ኪዳን እስከ ዛሬ የምናየው ነው ኤርምያስ ምዕራፍ 1 እግዚአብሔር እጁንም ዘርግቶ አፍን ዳሰሰ እግዚአብሔርም ነው ቃልን በአፌ ውስጥ አኑሬያለሁ አያችሁ ቃልን በአፌ ውስጥ አኑሬያለሁ አሁን ኤርምያስ ባዶ ነው
ባዶ አቅማዳ ነው። ከአፉ ውስጥ ቃሉን ያኖረ ያለው ማን ነው? እግዚአብሔር ነው። አሁን በኤርምያስ ውስጥ ያለው ቃል የማን ነው? የእግዚአብሔር ነው። እዚህ ጋር ነው መጠንቀቅ ያለብን። እነሆ ቃልን በአፌ ውስጥ አኖራለሁ። ቁጥር 10 እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለበጥ ዘንድ ትሰራና ትተክል ዘንድ በሕዝብና በአሕዛብና በመንግስታት ላይ እኔ ዛሬ አደርጋለሁ። በጣም ይገርማቸው እዚህ ጋር በአሕዛብና በመንግስታት ላይ ዛሬ አደርጋለሁ። ልብ አድርጉ። የሚነቅለው የሚገለብጠው የሚያፈርሰው አሕዛብና መንግስታት ላይ ነው። የሚሰራና የሚፈውሰው ለተቀባለት ሕዝብ ነው። ላይታችሁ ይዝጋ የተቀቡ ሰዎች ቃል አንድ 6 ነገር ይሰራል። አንደኛ የተቀቡ ሰዎች ቃል ይነቅላል። ታውቃላችሁ ለዚህ ነው ሰዎች ሳይቁ ተነቅለው ያለቁ ይነቅላል። የመንቀል ኃይል አለው። ሁለተኛ ያፈርሳል። እነዚህ በእውነት ከእግዚአብሔር የተቀቡ ሰዎች ቃል ያፈርሳል። በስተትም ይሁን በማወቅም ይሁን ባለማወቅም እነዚህ ሰዎች የሚናገራቸው ቃል ያፈርሳል። ይሄን አትጠራጠሩ። ባይብሊካል ነው፣ አሳያችኋለሁ። ሶስተኛ ያጠፋል። ትውልድን ሊያጠፋ ይችላል። መታሰቢያን ሊያጠፋ ይችላል። ይሄ ያጠፋል የሚለው ከምድር ላይ ብቻ ሳይሆን በእግዚአብሔር መንግስት ውስጥም ሰውን ለማጥፋት ይችላል። በደንብ አድርጋችሁ እንድታዩ በኋላ አሳያችኋለሁ። ጌታ ኢየሱስ ምን እንዳለ ሊያጠፋ ይችላል። በእግዚአብሔር መንግስት ውስጥ ሰዎች እንዲደመሰስ ሊያደርግ ይችላል። ያጠፋል። አራተኛ ይገለብጣል። ዙፋንን ይገለብጣል። ከፍታን ይገለብጣል። የህይወት ሚዛንን ያበላሻል። የተቀቡ ሰዎች ቃል የተቀቡ የእግዚአብሔር ሰዎች በሁለት በኩል የተሳለ ቃል ነው ያላቸው። ይነቅላልም ይተክላልም። ልብ አድርጉ። እዚህ ጋር ኤርምያስ ጋር ሲናገር ይሰራል። ትሰራና ትተክል ይላል። ይሰራል። የሌለውን ወደ መኖር ለማምጣት ይችላል። የፈረሰውን መገንባት ይችላል። የሞተውን ሊያስነሳ ይችላል። ኢየሱስ ጌታ ነው። የሞተው በክርስቶስ ተነስቷል አልተነሳም? በኤልሳይስ፣ በኤልያስስ፣ በጴጥሮስስ በቃ እነዚህ ሰዎች የእግዚአብሔር ዕቃዎች ናቸው። እግዚአብሔር የቀባቸው እግዚአብሔር ሰዎች ናቸው። የእግዚአብሔር ቃል በእነሱ አለ። ስለዚህ ይተክላል። ያፈርሳልም ይተክላልም። ይጋድላልም ያድናልም። ዛሬም ሕፃናቶች ሳልሆን እያወቀን እንድንሄድ ነው። በጣም ብዙ በእግዚአብሔር ቤት ውስጥ ያለው ቅዱሳን ብዙ ነገር የፈረሰባቸው፣ ብዙ ነገር የተነቀለባቸው፣ ብዙ ነገር የተያዘባቸው ሳያውቁ ቁጭ ብለው በቲቪያቸው ቁጭ ብለው በሶሻል ሚዲያ ቁጭ ብለው እነዚህ ሰዎች ከማን እንደተቀቡ የማን እንደሆነ ሳያውቁ ምላሳቸው አዞባቸው ነው። ምላሳቸው በትናጋቸው የተያዘባቸው ብዙዎች ናቸው። ምላስ ተያዘ ማለት የምላስ መልስ አያገኝም። ያሰው እግዚአብሔር በቀባቸው ላይ ምላስ ለቀው ምላሳቸው የተያዙ ብዙ ናቸው በመንደራችን ላይ። እግዚአብሔር ንሳ እንድንገባ እንድናለቅስ የነገረን ነው። ለራሴ በግሌ በጣም አለቅስ ነበር። ወደ መንግስቱ ከተጠራውበት ጊዜ ጀምሮ ሳላውቅ ምላስን ያወጣውባቸው በጣም የእግዚአብሔር የቀባቸው ሰዎች ነበሩ አሉ ዛሬ። ስለዚህ እናንተ የተቀባችሁ ናችሁ። የተቀባችሁበትን ቅባት ነው። ቅባት ላይ ነው የምትነሳው። በጣም አደገኛ ነገር እሱ ጋር ነው። አንድ ምስጢር እንድናውቅ የሚፈልገው ቃላቸው ያስራልም፣ ይፈታልም፣ ይገለብጣልም፣ ይተክላልም። እግዚአብሔር የቀባቸው ሰዎች ኤርምያስን ተመልከቱ። አናንያ እግዚአብሔር አላከም፣ አንተ በዚህ ዓመት ትሞታለህ። ሞተ አልሞተም? ሰውየው ሞተ። እውር ትሆናለህ። እውር ሆነ ያላለም ጳውሎስ ሲናገር እውር ሆነ። ደግሞ ትባራለህ። አይን ከፍቷል፣ አይን አሳውሯል። የተቀቡ የእግዚአብሔር ሰዎች ከራሳቸው አንዳች የላቸው፣ ዳሩ ግን
እግዚአብሔርን ህሉና በሚነካ መንገድ እግዚአብሔር የቀባቸውን ሰዎች በመደሰሳቸው በምድራቸው ላይ በጣም ብዙ ችግር አምጥተዋል። በቤተሰቦቻቸው ላይ ችግር አምጥተዋል። የቃሉን ስልጣን ላሳያችሁ። የማርቆስ ወንጌል ምዕራፍ 11 በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይተው ምናልባት አንዳች ይገኝባት እንደሆነ ብለው መጣ። ነገር ግን የበለስ ወራት አልነበረምና መጥተው ከቅጠል በቀር ምንም አላገኘባትም። መልሰው ከአሁን ጀምረው ለዘላለም ምንም ካንቺ ፍሬ አይበላ አላት። አያችሁ፣ ደቀ መዛሙርቱም ሰሙ። ወደ ቁጥር 21 ውረዱ። ጴጥሮስ ትዝ ብሎት መምህር ሆይ የረገማት በለስ ደርቃለች አለ። ልብ አድርጉ እዚህ ጋር። ኢየሱስም መልሰው እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህ ተራራ ተነቅለ ወደ ባህር ተወልወል ብል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁት ሁሉ እንዳገኛችሁ እመኑ ይሆንላችኋል። አንድ ከባድ ቃል አለ። ማንም ያለው ነገር እንዲደረግ ቢያምን ይሄን ተራራ ተነቀል ብል ይነቀላል። ክብር ለጌታ ይሁን። የመንቀል ኃይል አለው ተሰጥቷቸዋል የሚለው ኢየሱስ የተነገረባት በለስ ማድረቋ ዛሬም የተቀቡ የእግዚአብሔር ሰዎች የሚናገሩ ቃል እንደሚሰራ እንደሚያደርቅ ነው የሚናገረው። ሰዎች በእግዚአብሔር ቤት ውስጥ የተስፋው ቃል የትንቢቱ ቃል ሳይፈጽምላቸው ደርቀው ከተቀመጡ እነዚህ ሰዎች እግዚአብሔር አሁን ያበራልኝ ራሳቸውን ፈትሸው በተቀባው ላይ የተናገረ ነገር ካለ ንስሐ እንዲገቡ ነው የሚለው። አሜን። ንስሐ እንዲገቡ ነው። ምክንያቱም የሚላሳቸው መልስ ተይዘዋል። የተቀቡ ሰዎች የረግሙት ቃል በተመሳሳይ የተቀቡ እስኪነሱ ድረስ ምድርን ይይዛል፣ ትውልድን ይይዛል። ምናልባት እናንተ ወንድሞችና እህቶች በእውቀትም አለእውቀትም ስለምታውቋቸው ስለማታውቋቸው እግዚአብሔር የቀባቸው ሰዎች ላይ ይሁን ማይሆን ክፉ ተናግራችሁ እግዚአብሔር ተቃወሟቸው የዘር መዘዝ ከመጣ እነዛ ሰዎች አሁን ባይኖሩ በህይወት ባይኖሩ እነሱ ረግሞ ከሄዱ እነሱን የሚመስል ተመሳሳይ ቅባት ያለው ሰው እስኪነሳ ድረስ ዘመናችን ሁሉ ትውልዳቸው ፊዳ ያያል። ከኢያሱ ዘመን እስከ ኤልሳ ዘመን ያለውን ዘመን ይየው። ከኢያሱ ዘመን እስከ ኤልሳ ያለውን ዘመን ተመልከቱ። ኢያሱ 6 ላይ ኢያሱ ኢያሪኮን ረግሟት ነበር። እንዲህ ብሎም ነበር፣ ኢያሱም ይችን ከተማ ኢያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት እርጉም ይሁን፣ መስራቷን ሲጀምር በኩር ልጅ ይጥፋ፣ በእርሷም ሳይቆም ታናሹ ልጅ ይጥፋ ብለው ማለ። እግዚአብሔርም ከኢያሱ ጋር ነበር፣ ዜናውን በምድር ሁሉ ላይ ወጣ ይላል። ኢያሱ ኢያሪኮን አስመርሯት ረግሟት ነበር ምድሪቷን። ስለዚህ ኢያሪኮ ምድሪቷ ጥሩ ናት፣ ታጨነግፍ ነበር፣ ተሰርቶ ፍሬ አይገኝም፣ ከፍቶች ጸንሶ አይወልድም፣ ሴቶች ጸንሶ አይወልድም፣ ዘር አይተካም፣ ምድሪቷ ተረግማለች። ከኢያሱ አፍ የወጣ ቃል በአየር ላይ ነው ያለው። ያን ቃል ወደ ስፍራ የሚመለስ ተመሳሳይ ቅባት ያለው ሰው መነሳት አለበት። ክብር ለጌታ ይሁን። መነሳት አለበት። እግዚአብሔር የቀባቸው ሰዎች የረገሙትን ማንም የው እልፍ አለበት ተሰብስቦ ማንሳት አይችልም። ልክ በተመሳሳይ ቅባት የተቀቡ ሰዎች ናቸው የሚያነሳ። ክብር ለጌታ ይሁን። በተመሳሳይ ቅባት የተቀቡ ሰዎች ናቸው የሚያነሱ። ስለዚህ ነው መጽሐፍ ሲናገር ኤልያስ ይሰራ የነበረውን በምድር ላይ ያድርገው ለማድረግ መጥምቁ ዮሐንስም በኤልያስ መንፈስና ኃይል ነው የቀባው። ክብር ለጌታ ይሁን። አሜን። ኤልያስ የረገመውን ማንሳት ያለበት መጥምቁ ዮሐንስ። ኤልያስ የጀመረውን መጨረስ ያለበት በኤልያስ መንፈስና ኃይል የተቀባ ነው።
እዚህ ቦታ ላይ በኢያሱ መንፈስና ኃይል የተቀባ ሰው መነሳት አለበት። እሱ ማን ነው? ኤልሳዕ ነበር። ልክ ኢያሱ እንደሰራ በፍጥረት ላይ ስልጣን የነበረው። ሃሌሉያ። ኢያሱ ፀሐይን ወደ ላይ ይመለስ ነበር፣ ኤልሳዕም ባህር ይከፈል ነበር። ክብር ለጌታ ይሁን። ተመሳሳይ ቅባት ያለው ሁለተኛ ነገሥት ምዕራፍ 2 ላይ የከተማይቱ ሰዎች ኤልሳዕን እነሆ ጌታችን ሆይ እንደምታየው የዚች ከተማ ኑሮ መልካም ነው፣ ውሃ ግን ክፉ ነው፣ የምድሪቷን ፍሬ ያጨነግፋል አለ። ከዛ በኋላ ኤልሳዕ ቀጥታ የወሰደ አክሽን ምንድነው? ከኢያሱ አፍ የእርግማን ቃል ወጥቶ እንደነበር አውቋል። ስለዚህ የወሰደው አክሽን ባዶ ማሰሮ አምጧል፣ ውሃ ጨምሮ አለ፣ ጫው ጨምሮ ምድሪቷን ፈወሰ። ክብር ለጌታ ይሁን። አዎ የጴጥሮስ ቃል የማጥፋት ኃይል ነበረው፣ ያጠፋ ነበር። የጴጥሮስ ቃል ሐዋርያ ሥራ ምዕራፍ 5 ቁጥር 4 ላይ ሳትሸጠው የእናንተ ያልነበረምን ከሸጥከው በኋላ በስልጣን ያልነበረምን ይህ ነገር ስለምን በልብህ አሰብካለ? አናንያ የተባለ ሰው ወርቆ ሞተ፣ ምስቱም መጣች፣ እንዲሁ ሞተ። ጠፉ፣ ከቅዱሳን መካከል ጠፉ፣ ከእግዚአብሔር ማህበር ጠፉ። እነዚህ ሰዎች የተቀባው ሰው ቃል አልረገማቸውም እኮ፣ የተረገማችሁ ሁኑ አላለም እኮ። ለምን አታለልክ? መንፈስ ቅዱስ ለምን አታለልካሉ? ስለዚህ የጌታ ልጆች መጠንቀቅ ያስፈልጋል። ዛሬ ንስሐ እንገባለን ፈትሸን፣ ከዚህ በኋላ መጠንቀቅ ያስፈልጋል። ጌታ ለተከታዮቹ የሰጠው አስፈሪ የልዩ ስልጣን ቃል በጣም አስፈሪ ነው። እኔ እፈራለሁ ይሄን ቃል። ይሄ ቃል ከሕይወት መዝገብ ጋር የተያያዘ ስለሆነ፣ ከሰማይ ሕይወት ጋር የተያያዘ ስለሆነ እፈራለሁ። የመጨረሻ የስልጣን ቃል ነው፣ ከባድ ቃል ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 21 ኢየሱስም ደግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካቸዋለሁ። ይህንም ብለው እፍ አላቸውና መንፈስ ቅዱስ ተቀበሉ። ኃጢአታቸውን ይቅር ያላቸው ሁሉ ይቅር ይልላቸዋል፣ ኃጢአታቸውን የያዘባቸው ታይዞባቸዋል። በኢየሱስ ከባድ ነገር ነው ይሄ። ኃጢአታቸውን የያዘባቸው ታይዞባቸዋል። በጣም ከሚገርማችሁ ይሄ በጣም ከባድ ቃል። ኃጢአትን የያዘባቸው ታይዞባቸዋል። ኃጢአት ከተያዘ እግዚአብሔር መንግስት መውረስ አይችልም። ገብቷችኋል አይደል? ጻድቅ ኃጢአን የማይገባበት እርኩስ የማይገባበት መንግስት ናት። ስለዚህ ኃጢአቱ የተያዘ ሰው ስሪት ያላገኘ ሰው እግዚአብሔር መንግስት መውረስ አይችልም። ይሄን የተናገረ ያለው ጌታ ኢየሱስ ኃጢአታቸውን የያዘባቸው ታይዞባቸዋል አለ። እቅር የምትለው ይቅርታ ብለዋል አለ። ይሄ በጣም ከባድ ስልጣን ነው፣ ከባድ ቃል ነው፣ ከባድ ቃል። ለምንድነው እንዲህ ያለው? ለምንድነው እግዚአብሔር ቃል ለቀባቸው የሚሉ? አንደኛ እግዚአብሔር በባሪያዎቹ ሰዎች እንዲነኩ ክፉ እንዲያደርግባቸው አይፈልግም። ፍላጎቱ ስላልሆነ ነው። ሰዎች ናቸው። ይሄን ያህል ከራሱ አብልጦ አይደለም። እግዚአብሔር ግን ባሪያዎቹ እንዲነኩ እቃው እንዲነካ አይፈቅድም። እግዚአብሔር አይደለም ሰው እቃው እንዲነካ አይፈቅድም። ናቡከደነፆር የተመታ ብልጣሶር የተመታ የወርቅ እቃ በመንቀጡ ነው አይደለም። እናንተ እቃቸው እንዲነካ አይፈልግም፣ እንድትዳሰሱ አይፈቅድም። እግዚአብሔር የቀባቸው ሰዎች እንዲዳሳቸው አይፈቅድም። አንደኛ ዜና ምዕራፍ 16 ቁጥር 21 እና 22 የቀባቸውን እንዲዳሰሱ በነቢያትም ክፉ እንዳያደርጉ ብሎ ሰው ግፍ ያድርግባቸው ዘንድ አልፈቀደም። ስለነርሱ ነገስታትን ገሰጸ። ጠንከባል ሰው ግፍ ያድርግባቸው ዘንድ አልፈቀደም። ጌታ የተባረከው አሜን በሉልኝ። አዎ ጌታዬ በሉ እስቲ። ማንም ክፉ እንዲያደርግብኝ አይፈቅድም። እኔም በሉ እስቲ እሱ በቀባቸው ላይ ክፉ እንዳላደርግ እጠነቅቃለሁ። ጌታ የተባረከው። አዎ ዳዊት
የገባው ስለ ቅባት የገባው ዳዊት የተቀባው መዝሙር 105 ቁጥር 14 እና 15 ላይ የሚለው ልብን የሚነካ ነገር አለ። የቀባቸውን እንዳይዳሰሱ በነቢያትም ክፉ እንዳታድርጉ ብሎ ሰው ግፍ ያድርግባቸው ዘንድ አልፈቀደም። ያ ብቻ አይደለም፣ ስለ እነርሱ ነገስታትን ገሰጸ። በምድር ላይ ረሃብን ጠራ። ታውቃላችሁ፣ ረሃብን ጠራ። የእህልን ኃይል ሁሉ ሰበረ። በተለይ በዚህ ዘመን በዚህ ትውልድ የነገሰ እርግማን ይሄ ነው። አያችሁ፣ እግዚአብሔር የቀባቸው ዳሰሱ፣ ነኩ፣ እንደ ፈቃዳቸው ተናገሩ። ቡና እየጠጡ አሟቸው፣ በቲቪ ቁጭ ብሎ አሟቸው፣ በቃ አሟቸው። ተናገሩ፣ የፈቃዳቸውን የውስጣቸውን ተናገሩ ይሄ ትውልድ። ስለዚህ እግዚአብሔር ምን አደረገ? ነገስታቶቻቸውን ገሰጸ። ስለዚህ ነገስታቶቻቸው አውሬ ሆኑ። ሰው ነበሩ ትላንት፣ ዛሬ ግን አውሬ ሆኑ። እግዚአብሔር ስለገሰጻቸው ደም ጠጪ ሆኑ፣ አገር አጥፊ ሆኑ፣ ትውልድ አጥፊ ሆኑ። የገዛ ህዝብን ስጋ የሚበላ ሆነ፣ ደም የሚጠጣ ሆነ። የኢትዮጵያ ነገስታት ይሄ ነው የተፈጠረው። ምክንያቱም እግዚአብሔር የቀባቸውን ባሪያዎችን ማንም እንዲነካ አይፈቅድም። እቺ ምድር ነገር አለባት። በጣም ብዙ የእግዚአብሔር ባሪያዎች ደም ፈሶባታል። አባቶቻችን አንገታቸው ታርደው በአንድ ጉድጓድ እንደ ሰርድን ተቀብሯል። አባቶቻችን ተቀብሮ ጫው ተነስንሶባቸው ጭንቅላታቸው ላይ ፈረስ አስገልበዋል። ነገስታቶች የተቀቡትን ገሏል። ደም አለ። የዛ ደም ልጆች ነን። ንስሐ ልንገባ ያስፈልጋል አለ። ነቢያት ስጠን ብለን ጩኸን ነቢያት ብቅ ስል ነቢያት ገዳዮች ሆነን እንደ ኢየሩሳሌም ነቢያት ገዳይ ሆነን ቢወርቅ ለጌታ ቢነሳ ለጌታ ጌታ ሊያነሳ ይችላል። ወጥመድ ሆነባቸው፣ መሰናክል ፈጠርነባቸው። ስለዚህ እግዚአብሔር ነገስታቶቻችን ገሰጸ። ስለዚህ የሚገዙን አውሬ ሆኑብን። በደማችን ነገዱ። ረሃብን ጠራ። በምድራችን ላይ ረሃብን ጠራ። ይሄው እንዴት ትመልሱታላችሁ? ረሃብን ጠራ። እንዴት ትመልሱታላችሁ? እንዴት ይሄን ረሃብ ትመልሱታላችሁ? እግዚአብሔር ነው የጠራው። ምክንያቱ እግዚአብሔር የቀባቸውን በመደሰሳችን ክፉ በማድረጋችን እግዚአብሔር ተቆጣ፣ ረሃብን ጠራ ነው የሚለው ቃል። ኢትዮጵያ ውስጥ ጭድ በጭቃ እንደሚራገጥ የእግዚአብሔር ባሪያዎች ተረግጧል። ስለዚህ እግዚአብሔር ዝም አይልምና እግዚአብሔር ረሃብን ጠራ አለ። እኔ ሰሞኑን የጸለይኩ ነው፣ መጽሐፍትን ያነበብኩ ነው፣ ምክንያቱን የጠየቅኩ ነው። ቅድም በአንድ ምክንያት ላይ ነገስታቶቻችን በእስራኤል ላይ ማዕቀብ ጥለው እጀ ታቅቦ አድርገው ያመጡትን ኃጢአት ንስሐ ገብተናል። አሁን ደግሞ እኛ እያንዳንዳችን ነቢያት ገዳዮች፣ እግዚአብሔር ባሪያዎች ገዳዮች፣ የተቀቡ አሳዳጆች፣ የተቀቡትን ፈልገን የምንገድል ፈልገን የምናርድ ልጆች ነንና ፈጽሞ ንስሐ ልንገባ ያስፈልጋል። ረሃብን ጠራ። ስለዚህ ረብተኛ ሆነን በልተን ማንጠግብ፣ ሰርተን ማንባረክ ሆነን የሚገርም እሱ አለ። የእህልን ኃይል ሁሉ ሰበረ። የእህልን ኃይል ሰበረ። ስለዚህ ሰው በልቶ አይጠግብም። አንድ ኩንታል ጤፍ በ15,000 ብር ገዝተው አንድ ወር አይበላም። ኃይሉ ተሰብሯል። የእህል ኃይል ሱፐርማርኬት ሂዶ
10,000 ብር አውጥተው ገዝተው እቤቱ አስገብተው 3 ቀን የለውም የእህል ኃይል ተሰብሯል። እህል መግዛት አልቻለም። እህል ማርካት አልቻለም። እህል ተረጋግቶ ቤት ውስጥ መቀመጥ አልቻለም። ተጨራጨሩ፣ ተራሮጡ፣ አምታቱ ምናሉ ገንዘብ አመጡ። አንድ ቀን ኪሳቸው ውስጥ አያድርም። የእህል ኃይል ተሰብሯልና አቤቱ ምህረት አድርግልን ባልባካቸው። አይቀምጥም ረዴት በቤት ውስጥ አይቀምጥም። ሰራተኛው ይሰራል፣ ይለፋል እኮ ደሞዙን ይቀበላል። ደሞዙ ቤት ገብቶ እኮ 5 ኪሎ ጤፍ አልገዛ ብለው ጦርነት ያስነሳል፣ ሰልፍ ይዞ ይነሳል፣ ራበን ይላሉ። መንግስት ሊያመጣ አይችልም። አንደበቱን ነው በእግዚአብሔር ፊት እንደ አንደበቱን በተቀበለ እንደከፈተ ንሳ ማግባት አለበት። ሁሉ ረሃብን በሰላማዊ ሰልፍ አይመልሱም። ምሁሩም ጠቢቡም ሁሉም ንሳ ማግባት አለበት። እግዚአብሔር በቀባው ላይ አንደበቱን ከፍቷልና በእግዚአብሔር ባሪያዎች ላይ ክፉ አድርጓል። አባቶቻቸው እናቶቻቸው የተቀቡትን ለመግደል ጦንቃይ ቤት ሄዷል፣ ሟርተኛ ቤት ሄዷል፣ በደብተራ አስደግሟል። እንዳይኖር አድርጎ ከሀገር አሰዷል። ችን ሀገር ለቀው ያልወጣ ስንት አለ የተኛ የተቀባ ሀገር ለቀው ወጥቷል። ሰው ሀገር ላይ ታንከራታችሁ ነው። ስለዚህ እግዚአብሔር ማይበቀል መስለው ከሆነ ኢትዮጵያ ንሳ ማግባት አለባት። የኢትዮጵያ ልጆች ንሳ ማግባት አለባቸው። መንግስት ላይ በማመጽ በማጮ ምንም ልታመጡ አትችሉም። ጆሮ ካሉ ይስሙ። አይችሉም። ራሱ ተገስጿል። ነገስታትን ገሰጸ። በምድር ላይ ረሃብን ጠራ። እግዚአብሔር የጠራውን ረሃብ ማን ሊመለስ ይችላል? እንግዲህ ዮሴፍን ይጠይቁ። እግዚአብሔር በግብጽ ምድር ላይ 7 ዘመን የጠራውን ማን መለሰው? የተቀባ ዮሴፍ ነው። ረሃቡ አልተመለሰም። ግን በረሃቡ ዘመን በእጁ ነበር እህል። የእህል ኃይል አልተሰበረም። የስንዴ ኃይል ነበር፣ አከማችቶ ነበር። ኤክስፖርት ያደረግነ ነው ይላሉ የሀገራችሁ መንግስታት። ኤክስፖርት ያደረግነ ነው ስንዴን፣ ቡናን፣ ወርቅም። የታለ ኃይሉ? ተሰበረ፣ ተሰብሯል። ንሳ ማግባት ነው ያለባቸው። ምድር ንሳ ማግባት አለበት። ትውልድ ንሳ ማግባት አለበት። እግዚአብሔር የቀባቸውን አሰዷል፣ አርዷል፣ ገሏል። የነቢያት ደም በእግዚአብሔር ፊት እየጮኸ ነው። ይሄን ኢትዮጵያ ማወቅ አለባት። ጓዳ ውስጥ ለምን እንደሰወረኝ አላውቅም። አደባባይን ባወጣኝና በአደባባይ ላይ ይሄን ባወጃው ጥሩ ነበር። በእያንዳንዱ እጅ ላይ ይሄ ደም አሸራ አለ። በደም የተቀባች ምድር ናት። አሁን ንሳ እንግባ። ከዛ ምን እናድርግ? ንሳ ከገባ ንሳ ከገባን በኋላስ ምንድነው የምናደርገው? ንሳ ማለት እዚህ ሀገር ጩኸት ነው። የሆነ እግዚአብሔር ሆይ ማረን ማለት ነው። ግን እሱ አይደለም ንሳ ማለት። ንሳ ማለት ሜታኖይ ነው፣ አቅጣጫ መቀየር ነው። ያን ልምምድ መቶ ነው፣ ያን ድርጊት መቶ ነው። በቤታችን ቁጭ ብለን ስንሰማ መጠንቀቅ ነው፣ ስናይ መጠንቀቅ ነው። ታውቃላችሁ፣ በእርግጥ ካርሟል። እቤቴ መንፈሳዊ ነገር ያያሉ ልጆች። እኔ እንትኑኛ አይደለም እንደማላይ ታውቃላችሁ፣ አላየም። ዜና ማየት ካለብኝ የጮሁብኝም ቢሆን አያለሁ። እኔ ቤት ውስጥ ነቢያት ገዳይ፣ ትውልድ ገዳይ መንፈስ አለ። የሚተች ረቂቅ የሚያወጣ ያላየው ያልደረስከበትን የሚፈታበት። ስለዚህ እፈራለሁ። ስለዚህ ዛግቼ ወደ ክፍሌ ነው የሚገባው። ሰምቼ ለምን እተቻለሁ? አይቼ ለምን እተቻለሁ? አላይም። እውነቴን ነው የምላችሁ። እኔም እግዚአብሔርን ማመልክ ሰው ነኝና የራሴ ድካም አለብኝና ድካሜን ያዩ እንዲያልቁ አልፈቅድም። ስለዚህ እሸሻለሁ። ምን ላድርግ ታዲያ?
ኢትዮጵያ ንሳ ማግባት አለባት። እኛም ዛሬ ንሳ ማግባት አለብን። ከንሳ በኋላስ ምንድነው ምናደርገው? የተወሰኑ ነጥብ እና ንሳ እንግባ። አንደበቶቻችን አውቀንም ሳናውቅ እግዚአብሔር በቀባቸው ላይ ምላሶቻችን አውተንም ሊሆን ይችላል፣ ከፍተን ሊሆን ይችላል፣ አናቅምና የእግዚአብሔር ነቢይና የሰይጣን ነቢይ የሆኑትን ላይተን ስለማናቅ ሁለቱም ተመሳስለው በምድራችን ላይ ስላሉ ምንድነው የሚያዋጣን? ንሳ እንግባና እውነተኞች እንዲለይልን መጸለይ ነው። አንደኛ እግዚአብሔር በቀባቸው ላይ ክፉ አትናገሩ። አንናገር። ንግግር ከባድ ነው። አንደበቶቻችን መጠበቅ ነው። ቢወርቁም ለጌታ ቢነሳም ለጌታው ነው። የጠራው ሪስኪውን ይወስዳል። አሜን። አራምን በሉ። እኔ ልመክራችሁ፣ ላስተምራችሁ፣ ልጸልይላችሁ እንጂ የኔ ግዴታ እኔ አጠጣለሁ አንዱ ይተክላል የሚያሳድጋቸው እግዚአብሔር ነው። አዎ አሜን በሉልኝ። አዎ ስለዚህ ብትወርቂ ለጌታ ነው፣ ብትነሽ ለጌታ ነው። ጌታ ሊያነሳሽ ይችላል። ክብር ለጌታ ይሁን። በውስጥሽ ያስቀመጠው ምን እንደሆነ አውቄ ነው አፌን የምከፍተው። ባንተ ያስቀመጠው ምን እንደሆነ አውቄ አፌን እከፍታለሁ። እኔስ ማን ነኝ? የመቆሜ ምክንያት የኔ ብርታት ነው፣ የኔ ኃይል ነው። በጣም የቆሞቸው ምክንያት የራሳቸው ብርታት የራሳቸው ኃይል የሚመስሉ አሉ። ራሳቸው ችን ጣት ቢሰጡ መሸከም የማይችሉ ኩንተል በሰው ላይ የሚጭኑ አሉ። ሳይፈረድባቸው ለመፍረድ የሚሮጡ በጣም ብዙዎች ናቸው። ስለዚህ አንደበቶቻችን መጠበቅ፣ ወርቀው ስናይ መጸለይ። ታውቃላችሁ በጣም ብዙ እዚህ ምድር ላይ ከባድ የሆኑ ከጸሎት ሪስ እኔ በማገለግልበት ስፍራ እንዲህ አይነት ጸሎት እንድታቆመ በጣም ብዙዎችን ገስጬ አውቃለሁ። የሰው ውርቀት ለማውራት የተቀቡትን ድክመት ለማውራት ሰይጣን የቀባቸው በእግዚአብሔር ቤት ውስጥ አለ። ምን እንደሚል ታውቃ? ማንም እካለ እንዲሆንና እንጸልይ እንዲል አልፈቅድም። ያ ሟርት ጸሎት ነው። ሟርት ጸሎት ነው። ሳይሆን አያውቁም። ገብቷቸዋል? የሟርት ጸሎት ነው። አስቀድሞ እካለ ወደቀ እንዲሆን የሚሉ ሰዎች እንዲወርቅ ይፈልገው ነበር ማለት ነው። ሐሳባቸው ስለተሳካ ነው። እግዚአብሔር ይሄን መንፈስ ይውጋው። አሜን። በኢየሱስም ይውጋል። ከባድ ነው። በጣም ከባድ ነው። የኃይለኞች ብንሆን የደካማዎችን ድካም ደስ ልናሰኝ እንጂ ደካሞችን እንድንቀብር አይደለም የተጠራ ነው። ስለዚህ የክርስቶስ መንፈስ በውስጣቸው ይወጡ በአጋንንት መንፈስ የተሞሉ የቅዱሳን ውርቀት ደስ የሚያሳያቸው ለስብከታቸው ጥሩ ሪስ የሚሆናቸው አሉ አሉ። ስለዚህ እንደነዚህ አይነት በመድር ላይ በብዛት ስላሉ እኛ ደግሞ ከእንደዚህ አይነት የተጠነቀቀን እግዚአብሔርን የምንፈራ እግዚአብሔርን የምናውቅ የእግዚአብሔር ልጆች ነን። ክብር ለጌታ ይሁን። አሜን። ክብር ለጌታ ቦታ አስጥቷቸው። አዎ ስለዚህ ጌታ የተባረከ ይሁን። ያው እንግዲህ ትንሽ ወዳላ ቀርተው የመጡ ሰዎች በምድራችን ላይ ምድራችንን ወደ ክፋት ይዘው የመጡ ሁለት ዋና ነገሮችን አንስተን በእግዚአብሔር ፊት ስንጸልይ ቆይተናል። አንደኛው እስራኤል ሀገሩን ልትመሰረት በተባበሩት መንግስታት እውቅና ተሰጥተው ሁሉም መልካም ፈቃዳቸውን እጃቸውን በሰጡ ጊዜ ኢትዮጵያ እጀታቀበው አድርጋባት ነበር። ስለዚህ እግዚአብሔር ቃሉን የሚያከብር ስለሆነ ስለዚህ ኢትዮጵያ አሁን በኃጢአት ውስጥ በችግር ውስጥ አለች። ስለዚህ ንስሐ ስለሚያስፈልግ ቆይተናል። ሌላኛው በእኛ ምድር ላይ በጣም ትልቅ ችግር በእያንዳንዳችን ህይወት ውስጥ ያለው እግዚአብሔር በቀባቸው ላይ
እግዚአብሔር የቀባቸውን በመዳሰስ በመናገር የመጡ ኃጢያቶች በጣም ከባድ ስሬት የሌላቸው ኃጢያቶች ናቸው። እነሱ ለማየት እግዚአብሔር የቀባቸው ማን ናቸው? ምልክቶቹስ ምንድነው? ሰይጣን የቀባቸው ማን ናቸው? ምልክቶቹስ ምንድነው? ሰይጣን የቀባቸውን ተከትለው የሚሄዱ ከነሱ ጋር ይቀጣሉ። እግዚአብሔር የቀባቸውን የሚከተሉ ደግሞ ከእግዚአብሔር በረከትን ይቀበላሉ ብዬ አንድ አምስት ነጥቦችን የነሱን እንትን አድርገናል። አሁን ፊት የመጡ እንዳይጎዱ ያን በያስኩት ሊሄድና መጽሐፍ ቅዱስ እግዚአብሔር ባሪያዎቹ እንዲነኩ ህዝቡ እንዲነካ አይፈቅድም። እናንተ ምንም ደካሞች ብትሆኑ የእግዚአብሔር ባሪያዎች ከሆናችሁ ሰው ግፍ እንዲያደርግባችሁ እንዲናገርባችሁ አይፈቅድም። እናንተም እግዚአብሔር በቀባቸው በእግዚአብሔር ርስት ላይ አፋችሁ እንድትከፍቱ እንድትነግሩ አይፈቅድም። እግዚአብሔር ነው የከለከለው፣ እኛ አይደለም። የቀባቸውን እንዲዳስሱ በነቢያትም ክፉ እንዲያደርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለነርሱ ነገስታትን ገሰጸ። መዝሙር 105 ላይ የቀባቸውን እንዳትዳሰሱ በነቢያትም ላይ ክፉ እንዳታደርጉ ብለው ሰው ክፉ እንዲያደርግባቸው ዘንድ አልፈቀደም ካለ በኋላ ስለነርሱ ነገስታትን ገሰጸ። ታውቃላችሁ በምድራችን ላይ ያሉ ነገስታቶች እግዚአብሔር የገሰጻቸው 120 ዓመት በዚች ምድር ላይ የነበሩ ነገስታቶች እግዚአብሔር ስለገሰጻቸው የገዛ ህዝባቸውን የሚበሉ የገዛ ምድራቸውን የሚበሉ ሆኖ አልፈዋል። የሱን ታሪክ አንስቼ ነው ለነሳ እንዲመች እናገር የነበረው። ሁለተኛ በምድር ላይ ረሃብን ጠራ የሚለው ሐሳብ። ምክንያቱም እግዚአብሔር ባሪያዎቹ ላይ ሰዎች ግፍ እንዲያደርጉ ክፉ እንዲያደርግ ስለማይፈቅድ በምድር ላይ ረሃብን ጠራ። አሁን ምንድነው በምድራችሁ ላይ ያለው ረሃብ? ይህን ታውቃላችሁ ወይ ነው ጥያቄ። ለምንድነው ረሃቡ ፈቀቅ ማይለው? ለምንድነው የኑሮ ውድነቱ ቀንሶ በታሪክ መታዩ? ምክንያቱ ምንድነው ብትሉ እግዚአብሔር የጠራውን ረሃብ እግዚአብሔር ካልመለሰ የሀገራችሁ መንግስት ሊመልሰው አይችልም። ሰላማዊ ሰልፍ ይዛችሁ ወጣችሁ ምን ብላችሁ ረሃብን ከምድራችሁ ላይ ማስወገድ አትችሉ። ማስወገድ የሚችለው በደላችን አወቀን እግዚአብሔር በቀባቸው ላይ የወጣ ምላሳችን አይተን ንስሐ ገብተን እግዚአብሔር ዘንበል ካላለ በስተቀር አይነሳም። እሱ አይደለም የሚገርምን የእህልን ኃይል ሰበር ይላል። 15000 ያወጣ ጤፍ 1 ኩንታል ገዝተው ቤቱ ገብተው 1 ሳምንት አይጠቀምም። ለምን? ኃይሉ ተሰብሯል። የእህል ኃይል ተሰብሯል። ሰው በልቶ አይጠግብም። የእህል ኃይል ተሰብሯል። ከዛም ተራርጦ ምን ብለው ዛሬ 100 ብር ክስ ውስጥ አስቀምጠው አያድርም። ክስ ውስጥ ገንዘብ ሰውን ክዷል። ሀብት ኢትዮጵያውያንን ክዷል። በጣም ሀብታም ነው የምትለው ሪል ስቴት አለው እንዲህ ሀብታም ነው የምትለው ኢትዮጵያ የሆነ ገንዘብ ክዶታል። ለምን? እግዚአብሔር የረደትን ኃይል ስለያዘ ክዶታል። ስለዚህ መፍትሄው ንስሐ ነው፣ ወደ እግዚአብሔር መመለስ ነው ብለን ያየን ያለ። በተለይ በዚህ ዘመን ያለን ትውልድ ከዚህ እርግማን በታች ነን። ምላሳችን አንደበታችን የዘራው ዘር በቅለው በእኛ ላይ አለ። አባቶቻችን ነቢያት ገዳዮች ነበሩ። በዚች ምድር ላይ በጣም ብዙ እግዚአብሔር የቀባቸው እግዚአብሔር ሰዎች ታርደዋል፣ ደም ፈሷል። ተቀብሮ ጭንቅላታቸው ላይ ጫው ነስንሰው ፈረስ ገልቦባቸዋል ነገስታቶቻችን። እግዚአብሔርን በማመናቸው የእግዚአብሔር ልጅ በማመናቸው ሜዳ ላይ ተሰቅለው እሳት ውስጥ ተጨምሯል። ግፍ ተደርጎባቸዋል። እግዚአብሔር የጠራቸው የእግዚአብሔር ሰዎች። ስለዚህ እግዚአብሔር ይበቀላል። ይሄን ወደ እግዚአብሔር ዘንበል ብለው ወርቀን በነሳ እግዚአብሔር የሚያደርጉትን አያውቁምና ይቅር በላቸው ማለት የምንችለው እንደ ጌታ ኢየሱስ እኛ ነን። ክብር ለእግዚአብሔር ይሁን። ስለዚህ እንዲህ ብለን ያየን ያለ ነው። ንስሐ ከገባን በኋላ ከዛ በኋላ ምንድነው የምናደርገው? እኛ እንዴት ነው ታድሰው የሚመጣው? ባለፈው ሳምንት ስለ ታድሰው ነው ናውራ የነበረው። እንዴት ነው ታድሰው የሚመጣው? እንዴት ነው ምድሪቷ እንዴት ነው እንደገና እህል ሊመለስልን የሚችለው?
እግዚአብሔር እንዴት ነው እህል እመልስላቸዋለሁ የሚለው ቃል በእኛ ምድር ላይ የሚሰራ አንደኛ እግዚአብሔር በቀባቸው ላይ ክፉ አለመናገር እግዚአብሔር ማንንም ሲቀባ እናንተን አማክሮ አይደለም የእናንተን ዶቅማ ተመልክቶ አይደለም ወይም የእናንተ ሃይማኖት እንትንን ተከትሎ አይደለም የሚቀባው አይደለም እግዚአብሔር እንዲህ አይነት እግዚአብሔር አይደለም እግዚአብሔር ማንን እንደሚቀባ ከመንገር እንዳለ ፈጽመው በቴክኖሎጂ አታውቁትም እግዚአብሔር የቀባቸውን ከላይ ያሳይቻቸዋለሁ ባህሪያቸው ለእግዚአብሔር ማደራቸው የእግዚአብሔር ሰዎች የምትለዩበት ሁለት ነገር ነው ብያለሁ በቃሉና በመንፈሱ ሰማይ መልእክቱ እነዚህን እግዚአብሔርን ሰዎች ላይ ክፉ አለመናገር አንደበቶቻችንን መጠበቅ ቢወርቅም ለጌታ ብናሳም ለጌታ ነው ቢያጠፋም ለጌታ ቢያለማም ለጌታ ነው ክብር ለእግዚአብሔር ይሁን በጌታ ነው እና በእያንዳንዳችሁ ቤት ውስጥ ቴሌቪዥን አለ በእያንዳንዳችሁ እጅ ሞባይል ላይ ሶሻል ሚዲያ አለ ባያችሁ ቁጥር የምትናገሩትን የምታስቡትን አስቡ ወቅ ምሳሌ ብያለሁ እኔ ቤት ውስጥ እኔም የዚህ ዘመን ክርስቲያን ነኝና መንፈሳዊ ነገሮች ሲታይ በመጀመሪያ አዳምጣለሁ ተሰምቶ ማየው ከሆነ ዛግቼ ሄዳለሁ መፍታቸውን አልከለክልም ወደ ክፍለ ነው የሚገባው መታቸት ሲጀምሩ ማውራት ሲጀምሩ ዘማሪያ እንደዚህ ረቂቅ መስጠት ሲጀምሩ ሸሻል ከዝሙት ብቻ አይደለም ይሸሻው እግዚአብሔር የቀባቸውን ሰዎች ላለማንቀጥ ይሸሻል ምክንያቱም እየነገርኳቸው ቤት ተመቷል እኔ ነኝ ህይወትን ማቀ እኔ ነኝ ኑሮን ማቀ እናንተ ናችሁ ህይወታችሁን የምታውቁ ቤታችሁ እንዴት ታያላችሁ ኑሯችሁ እንዴት ታያላችሁ ድካማችሁ እንዴት ታያላችሁ ዘርታችሁ በርግጥ ያጨዳችሁ ነው ሰርታችሁ በእቅድ የታረፈላችሁ ነው እንደ እግዚአብሔር ሰዎች መፈተሽ አለብን ራሶቻችን ስለዚህ እግዚአብሔር ሰዎች አንደበቶችን መጠበቅ ነው ሮሜ ምዕራፍ 14 ቁጥር 4 አንተ በሌላ ሎሌ የምትፈርድ ማነ እርሱ ቢወርቅ ወይም ቢነሳ ለገዛ ጌታው ነው ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል አንድ ነገር አስተውሉ ይሄን ያስተማረ ያለ የናዝሬቱ ኢየሱስ የጽድቅ ራስ የቅድስና ራስ የምህረት ራስ የሕይወት ራስ ንጹህ የሆነ እንከን ያልተገኘለት ምንድነው የሚለው በሌላ ሎሌ ላይ የምትፈርድ አንተ ማን ቢወርቅ ለጌታው ቢቆም ለጌታው ሊቆም ይችላል ጌታ ደግሞ ያቆማል ጌታ የገዛውን ዕቃ ጥሎም ይከብርበታል አንስቶም ይከብርበታል አሜን ዕቃውን ጥሎ ይከብርበታል አንስቶ ይከብርበታል ንቆ ይከብርበታል አክብሮ ይከብርበታል አሜን ትላላችሁ የራሱ ዕቃ ነው እንደ ፈቃዱ ይጠቀማል ታውቃላችሁ ታስተውሳላችሁ እናንተ የኩሽ ነገዶች እናንተ የኩሽ ልጆች ምን እንደመጣባችሁ ታስተውሳላችሁ አባታችሁ ከናን የካናን ልጅ ካም የአባቱን አራቁትነትን አውጥቶ በጠራራ ፀሐይ ለዓለም አሳልፎ ሰጠው ለዓለም አው አባቱ ወይን ጠጅ ጠጥቷል ሰክሯል ወርቋል እርቀናውን ተኝቷል የተኛው በቤቱ ነው የአባቱን እርቀና አውጥቶ አያታችሁ የኩሽ አያት ሜዳ ላይ አሰጠው አያችሁ ታናናሾቹ ያፌትና ሴም ደግን ልጁ ሜዳ ላይ ያሰጠውን ያባታቸውን እርቀና ለማየት እንኳን አልደፈሩም ታውቃላችሁ ዛሬ ሰዎች እርካታ የሚያገኘው የሰዎችን ውርቀት በማየት ትዳር ፈረሰ የሚለው ሶሻል ላይ ማየት ይፈልጋል ወደቀ የሚለው ማየት ይፈልጋል እንዲህ ነው ማየት ይፈልጋል ይሄ አደገኛ እርግማን እንደሆነ ታውቃላችሁ ምድር እርግማን ውስጥ እንዳለች ታውቃላችሁ አያችሁ
ምድር እርግማን ውስጥ ነው ያለችው በተለይ ኢትዮጵያ ይሄ ትውልድ የአየሩን ገበያ የሚያደምቀው ያንድ የሰው ውርቀት የአየሩን ገበያ ያደምቅለታል ታክሲው ቢሮ ማድረኩ የስብከት ቦታው እከል እንዲሆን ይሄ አደገኛ የሆነ ውርቀት እግዚአብሔር የዛሬ 6 ወር ተናገረኝ ስሙ የተባረከው የኔ ጌታ ልጄ ተሰወርልኛል ተሰውሬ ነው እዚህ የመጣው ተሰውሬ ነው ለሌላ ሰብኬ እኔ እንደወርቅ አልፈልግምና ተሰወርልኛል ስሙ ይባላል ይዋለሽ አይደል እዚሁ አለች የደበቀኝ እሱ የተባረከ ነው በግርግሩ ገበያ ውስጥ አብረን እንዳንፈጭ ከሳልት ጋር የተደባለቀ ስንዴ አብሮ ይፈጫል መፈጨት አይቀርም ስለዚህ መጠንቀቅ ያስፈልጋል አንደበቱን መጠንቀቅ ነው በንሳ መታጠብ ነው አሜን ልባልኩ ታዲያ የኩሽ አባት የኩሽ አያት ምን ሆነ ነው ከእንቅልፉ ነቃ መነቀቱ አይቀርም የወደቁ ሰዎች እኮ መነሳታቸው አይቀርም ታጋላችሁ ዛሬ ያወርቃሉ ነገ ይነሳሉ ቢተከር እኛንን መጠንቀቅ ያለብን ይነሳሉ እግዚአብሔር ያነቃቸዋል ወደ መረዳት ያመጣቸዋል የክብር ዕቃውን አሳልፎ አይሰጥም አራመን በሏ የምህረት ዕቃ አሳልፎ አይሰጥሽም ፈጽሞ አይሰጥህም የክብር ዕቃው ታዲያ ነው ነቃ ከስካሩ ነቃ የደከሙ ከድክማታቸው የሚነቁበት ጊዜ አለ የሰከሩ ከስካራቸው የሚነቁበት ጊዜ አለ የወደቁ ከውድቀታቸው የሚነቁበት የተበተኑ የሚሰባሰቡበት ጊዜ አለ ዛሬ ማለዳ ተናገረ የወጣው ይሄ ነው እግዚአብሔር በተነኝ እግዚአብሔር ይሰባሰበኛል እግዚአብሔር ጣለኝ እግዚአብሔር ያነሰኛል እግዚአብሔር መታኝ እንደገና ይጣገነኛል አሜን እግዚአብሔር የረሰኝ መሰለ እግዚአብሔር ዘጋብኝና እየሰራ ነው አሜን ያነሳል አራሜን በሉ ስለዚህ ባካችሁ አንደበትን መጠንቀቅ አንደበት ክፉ ወላዋይ አውሬ ሞት ሲኦል ናት የፍጥረትን ሩጫ ታቃጥላለች እግዚአብሔር የቀባውን ሳትነካ ምላሶቶ ይያዛል ተጠንቀቁ ነቃ ነው ከስካር ታላቅ በኩር ልጅ ያደረገውን አስተዋለ ስለዚህ ጠራቸው ግቡዋል ከናን ያፈት ባሪያ ነህ ለሰም ባሪያው እርጉም ነህ ይሄው ኩሽ የተባለው ይሄው ቢዱ ጦርነት ደም መፋሰስ ሰውን ማብላት የሰውን የሚባለው እዚህ አፍሪካ ውስጥ አይደለም ያለው የኔ ወንጌል ማገለግለው ቡም የሚባለው የሰው ልብ አውጥቶ አምጥቶ ካልበላች ሴቷ አታገባም ባይላቸው ነው ሰውን የሚበላው አፍሪካ ውስጥ ነው ያለው ያጣጥ ጥግ ያመጻ ጥግ ያለው አፍሪካ ውስጥ አይደል እንዴ ያለው የኩሽ ልጆች ግደለም ዛሬ እንሰንቀባ አሜን በቃ እኛ ፈልገን ሳንሆን ወደን ሳንሆን እዚች ምድር ውስጥ ተወለደን እዚህ ነገድ ውስጥ ተወለደን አሁን እግዚአብሔር ይራራልን ይድረስልን እግዚአብሔር በቃ ይባላል እኔ ፈልጌ አይደለም እዚህ ልወለድ ብዬ መርጫ አይደለም ኖሮ የሚመርጠውን አውቅ ነበር በእኔ ምርጫ ቢሆን የሚመርጠውን አውቅ ነበር በቃ ሲዩስ ተወለድኩኝ ስለዚህ በአባቶች ኃጢአት ማለቅ የለብኝም የበራልኝ ነው የአባቶችን ኃጢአት ይቅር ይበለን አሜን ታቃላችሁ ዘውልቁ ምዕራፍ 12 አስደናቂ ክፍል ነው ሙሴም ኢትዮጵያዊትን አገብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ በጣም የሚገርም ነው በእሱ ላይ ተናገሩ
እርሱ በእውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ እየተናገረ አይደለምን? አሉ። እግዚአብሔርም ሰማ። ሙሴ በምድር ላይ ካሉት ሰዎች ሁሉ እጅግ ትሁት ሰው ነበር። ሙሴ ትሁት ነበር። ታውቃላችሁ እነዚህ ሰዎች አሮንና ማርያም በድንኳን ውስጥ ነው። ይሄ ከማን በልጦ ነው? እግዚአብሔርስ በእኛ የሚናገር አይደለም? እኛስ የተቀበልን አይደለም? ደግሞ ማን ሆኖ ነው እኛ የአይሁድ ልጆች እዚህ ያለ ኢትዮጵያን እንዴት ያገባል? እንዴት ዘር ያበለሻል? እንደ ዘመኑ እንዴት ያመነዝራል? እንዴት ይጎለምታል? እንዴት ይሰርቃል? ፈረጁ አንቺው ፈረጁ እንዴት ያመነዝራል ምትዩ አንቺው ስታመነዝሪ እንዴት ይሰርቃል ምንለው እኛው ስንሰርቅ እንዴት ይገላል የምንለው በመላስ ባልንጀራዎቻችን ስንገደል ጽድቁ ወዴት ነው? እሱ በአካል ወደቀኛ በአይን ስንት ወደቀን በአሳብ ስንት ወደቀን ሰዎች ኢየሱስ ምን ብሎ ነው ያስተማረው አሉት። እግዚአብሔር ሰማ። ሙሴ አልሰማም፣ እግዚአብሔር ግን ሰማ። አሜን። አይገርማችሁም? አንተ አትሰማም እኮ አንቺ አትሰሚም እኮ እናንተ አትሰሙትም፣ የቀባችሁ ግን ይሰማል። እስኪ አሜን በሉ። ጌታ ሆይ በሉ እስቲ። የቀባኝ የጠራኝ የራሴ ሰው ያደረከኝ አንተ ነህ። እኔ ስለ ራሴ ጆሮ የለኝም፣ ስለኔ የምትሰማ የምትፈርድልኝ አንተ ነህ። እኔንም እባክህ ሌሎች ላይ ምላሴ እንዳልከፍት አንደበት እንዳልከፍት በራሴ ሐሳብ እንዳልሄድ በጸጋ ያግዘኝ። ዛሬ ጌታ ሆይ ከዚህ በፊት በድካም ሄጄ እንኳን ቢሆን ምህረት አድርግልኝ። አሜን። ወንድሞች እህቶች፣ በቤታችን ያለው ችግር እዚህ ውስጥ ነው ያለው። በዘመናችን ውስጥ ያለው ችግር እዚህ ቃል ውስጥ ነው ያለው። እዚህ ቃል ውስጥ ያልተፈታ የቤታችን ሊፈታ ይችላል። ስለዚህ ባሪያዬ ሙሴ ግን እንዲህ አይደለም ማለት ስለምን በባሪያዬ በሙሴ ላይ ልትናገሩ ደፈራችሁ? እንደ ሌሎች ነቢያት መስሏችሁ ነው? ለሌሎች ነቢያት በህልምና በራእይ ይገለጣሉ። ባሪያ ሙሴ ግን እንደዛ አይደለም። ሰው ከባልንጀራ ጋር እንደሚያወራ አፍ ለአፍ ነው ማወራው። አንተስ ማን ያወራው? አንቺስ ማነሽ? ለመሆኑ ጽድቅ ሰሪ ማን አደረገን? እኔ እኮ የሚገርመኝ ማን ነው ጽድቅ ሰሪ ያደረገን? ክብር ለጌታ ይሁን። እኛ እኮ አንሰራውም፣ ክርስቶስ ሰራልን። ስሙ የተባረከ ይሁን። እሱ ሰራልን። እሱ ነው በእምነት በትህትና የምንወስደው። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እነግራለሁ፣ በምሳሌ አይደለም። የእግዚአብሔር መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን ደፈራችሁ? አያችሁ፣ እናንተ የወደቀውን ታያላችሁ፣ እናንተ ውርቀቱን ታያላችሁ፣ እናንተ በእሱ ላይ ትናገራላችሁ። እሱ ግን እኔ አፍ ለአፍ እናገራለሁ። እሱ የኔን መልክ ያያል። ኢየሱስ ጌታ ነው። እናንተ የሱን መልክ ያያችሁ ትኮንኑታላችሁ፣ እሱ ግን የኔን መልክ ያያል። አሜን በሉልኝ። ኦ ሃሌሉያ! እጃችሁን ከፍ አድርጉ። ጌታ ሆይ በሉ እስቲ። እኔ መልክን አያለሁ እኮ ውበትን አያለሁ፣ ሰዎችን አላይም፣ ውርቀትን አላይም። አይኖቼን በሉ እስቲ ክፈትልኝ፣ መልክን አሳየኝ። አሜን። አያችሁ፣ እሱ የእግዚአብሔር መልክ ያያል። እንደናንተ አይደለም። ሰፈርን አይደለም ያየው፣ መንደርን አይደለም፣ የሰው ውርቀትን አይደለም ፈልጎ የሚያየው፣ የሰው ጉርለትን አይደለም ፈልጎ የሚያየው። ሁሉ ጊዜ የሚያየው የእግዚአብሔር መልክ ነው። አሜን ናችሁ? እየተረዳችሁ ነው? ሁሉ ጊዜ የእግዚአብሔር መልክ ነው የሚያየው። ዋው! ስሙ የተባረከ ነው። አትዩ። ይሄ የአባታችሁ ባህሪ አይደለም። የሰውን ውርቀት አይደለም፣ የሰው መነሳት። ሁሉ እንዴት እንደምጸለቅ በማለዳ ጌታ ሆይ የወንድሞችን የእህቶችን ከፍታ ሃሌሉያ ጽድቃቸውን ቅድስናቸው አብበው መልካምነታቸው ተወርተው ዛሬ መስመት ፈልጋለሁ ብዬ ነው የምወጣው። የሚያገኘኝ ሁሉ ድንቅ ስለ ባልንጀራው ስለ ጎረቤቱ ክቡር ነገር ያወራኛል። እታነጻለሁ በዚህ። ለምንድን ነው በሐሳብ አረከሰን ምን ሞተው? አሜን በሉልኝ።
በጣም ብዙዎች በሐሳብ ያረክሳሉ። ተኝቶ ስለ ሰዎች ውድቀት ነው የሚያስበው። ስልክ ያወሩ ስለ ሰዎች ውድቀት ነው። ሰዎችን መኮንን ነው። ይሄ ከእግዚአብሔር አይደለም። ይሄ አደገኛ ኢቪል ስፒሪት ነው። እግዚአብሔር ይምታው። ይሄ ጥንቆላ መንፈስ ነው። አይኖቻችን አይኑ ነው ማየት ያለበት። ንጉስን በውበት ነው ማየት ያለበት። አራመን በሉልኝ። አይኖችን ንጉስን በውበት ዓለም በክፉ ታይዛለች። ሰው ደካማ ነው። እኔ የሰውን ድካም እንዳይ አልተጠራው። አራመን በሉልኝ። ያንተንም ድካም እንዳይ አልተጠራም። ስለ ድካሜ እንቅልፍ አይዘኝም። አሜን በሉልኝ። አራመን በሉልኝ። አንተ እንደ ማላክ እንድትሆንልኝ እንቅልፍ ሳልይዝ አላድርም። እንደ ማላክ እንድትሆኝ ክንፍ እንድታወጪ አረ ኢየሱስ ጌታ ነው። አራመን በሉልኝ። እግዚአብሔር እንዳዘዘ የክብር ዕቃው ነህ። በእጁ ያለሽ ዕቃው ነሽ። እግዚአብሔር ቢፈልግ መሬት ላይ ያስቀምጥሻል፣ ቢፈልግ ጣራ ላይ ያስቀምጥሻል። አራመን በሉልኝ። ይሄን ወቁ። እኔ ከድሮ ነው የጀመረብኝ። ልንገራችሁ፣ ያሳደገኝ ቤተክርስቲያን ባደኩባት ቤተክርስቲያን የዛሬ 30 ዓመት ምናምን ይሆነው ነው ማወራችሁ። እና አንዳንዴ ቤተክርስቲያንን መምህራን ሞልቶ ነበር። የኬሚስትሪ፣ የባዮሎጂ፣ የምን ብሎ መልተው ባዮሎጂ መጣው ስለ ጉንዳን ነገር ያስተምራል። ኬሚስትሪ መጣው ውሃ ነጭ ነው ምናምን ይላል። በቃ ቤተክርስቲያን በሙሉ ያው የጅማ ዩኒቨርሲቲ መምህራኖች ናቸው። በቃ ይኸው ነው። እና እኔ ደግሞ በወር አንድ ነው የሚሰጠኝ እድል። ስወጣ ደግሞ ሰማይን ይናገራል። ሰማይን መናገር ፈልጋለሁ። ጌታ ይተባረክ ነው። ሰማይን እናገራለሁ። እነዚህ በምድር ላይ አሉ። የሌለውን መናገር ጸልዬ መጥቼ አስተምራለሁ፣ ሰብካለሁ። ስለዚህ እንዲህ ያለው ይሄ ሰውዬ የሆነ ፈረንጅ አለ ከሱ ጋር የሚገናኘው ወይም የሆነ የሚያነበው መጽሐፍ አለ ይሉኛል። እኔ መጽሐፍ አንብቤ አይደለም። የኔ መጽሐፍ መጽሐፍ ቅዱስ። ክብር ለጌታ ይሁን። አሜን። ሌሎች እንዳስተምራቸው ቴዎሎጂ አስተምረው እንዳስቀመጧቸው ፒኤችዲ እንዳስጨኗቸው አይደለም። እኔ ወንጌል አገልጋይ ነኝ። ከጫካ ሩጬ ወሩን ሲሮጡዬ ነፍሳት ሳድኑዬ በወር አንድ ጊዜ እንኳን ባገኝ ያችን ነው ማስተምር። ኢየሱስ ጌታ ነው። አልተወሰደብኝም። አሁንም አለ፣ ወደፊትም ይቀጥላል። ስለ ሰዎች አላውራም እኔ። አራመን በሉልኝ። ኢየሱስ ጌታ ነው። ስለዚህ ሁሌ በወጣ ጊዜ አንድ ምዕራፍ ብቻ ዘመኑን ሁሉ እኔ 15 ዓመት ነው እንደዛ እዛ ቸርች ውስጥ አገልግያለሁ። ወደ 48 አጥቢያ ቤተክርስቲያን ታክያለሁ። ከዛ በኋላ ነው እኔ ራይዤ ወጣው። ያን ዘመን ሁሉ ዘፍጥረት 12 ነው የሚያነበው። ሽማግሌ ነው ደግሞ ሀብት ስላለው ገንዘብ ስላለው በቃ ደጋግሞ እሱ ነው የሚመርጥ። እና አብርሃምን እግዚአብሔር እንዲጠራው ይልና ቀጥሎ የሚናገረው ዝሙት ታደርጋላችሁ፣ ዝሙት፣ እርኩሳት፣ ጥል፣ በቃ በዚህ ነው የሚጨርሰው። ምክንያቱም አይምሮዬ ከታደሰ የገማውን ነገር አይደለም ያየው። ጽድቅን ስትናገር ጽድቅ ነው ኃጢአትን የሚወጣው። ብርሃን መናገር አይችልም። ከዛ አልወጣ እና አንድ ቀን ስብሰባ ላይ እባካችሁ አሉ እኔ እናንተ የምትሉ የዝሙት የርኩሳት የኃጢአት የምታሮጥ አበቃ አይደለም ማለት በክርስቶስ አርነት ያገኘው የክርስቶስ አገልጋይ ዳሩ ግን እምትናገሩ ነው በህዝብ ላይ የሚበቅለው አልኩ። ወሩን ሁሉ ስለዛ ካወራችሁ አትጠራጠሩ፣ ህዝብ ላይ ይበቅላል አልኩ። ጽድቅን ብታወሩ ክርስቶስን ብታወሩ ጨለማ አይደለም ብርሃንን ብታወሩ ብርሃንን ጨለማ ሊያሸንፍ አይችልም። ስለዚህ አጣጫን ቀይሩ። እንዲህ አይነት ድካም ያላቸው ለብቻ መክራችሁ ገስጻችሁ አስተምሩ። ጸጋ እንዲጨምርላችሁ አድርጉ። መንገድ አሳዩ። ግን ይሄ የምታርጉት የቅዱሱንም አይምሮ ታበለሻላችሁ። እግዚአብሔርን ፈልገው የመጣው ይሄን ትከታላችሁ። ስለዚህ በየስላይ እሱ የሴቶች የዝሙት አንተኖች ወዳጅ ነው አሉ። ስም ሰጡን። ጌታ ይባርካቸው አልኩ። ስሙ ይባረክ። አዎ ጌታ ይባርካቸው አልኩ። ክብር ለጌታ ይሁን። እውነታ ብዬ እላለሁ በዛች አመት ላይ ቸርቹ ጠቅላላ ይላል ሁሉ ትዳር ያለም ትዳር በዝሙት ተጠላልፎ ዲስፕሊን አንድ ዲስፕሊን የሌለው አገልጋይም የለም ሽማግሌም መከተች ቤተክርስቲያን። እሱ አይደለም ልክ ከዛ አመት በሁለተኛ አመት ስንጥቅጥቅ ተበታተነች። ከላይ እስከ ታች ተሰናጣጠቀች፣ ተበተነች። ከባድ ውርቀት ነበር።
ሙሉ ወንጌል ያደጉባት ከባድ ውርቀት ሆነ። የሰው ሐሳብ ሲነክስ በመንፈስ ቅዱስ ምትነድ ፔንቴኮስታል የሆነች ቸርች ስጋ ሲነክስ አመጻ ሲነክስ በኋላ እንዲሆነች ይሄን በእድሜ ውስጥ ያየሁት ነው የምነግራችሁ። ሰው በልቡ እንዳሰበ እንደዛ ነው። እናንተ የሰማችሁትን ነው የምትሆኑ። እናንተ ያነበባችሁት ቃል ነው የምትሆኑ። ክብር ለጌታ ይሁን። ስለዚህ ሁሉ ጊዜ የእግዚአብሔር ቃል ለባልንጀራ ምን ይላል? ቅዱስ ወንድም ነው ያለ፣ ቅድስት እህት ናት ያለች፣ ጻድቅ ወንድም ነው ያለ፣ ጻድቅ እህት ነው ያለች። ቅዱሳን ታውቃላችሁ፣ ሐዋርያቶች ይገስጻሉ፣ ያርማሉ፣ ስለ ክፋታችሁ ምን ነገር ግን ቅዱሳን ወንድሞች ሆይ አሜን። ስለዚህ ምን አለ? በባሪያዬ በሙሴ ላይ ደፍራችሁ እንድትናገሩ እንዴት ደፍራችኋል? እንዴት ደፍራችሁ? ሙሴ ላይ እንዴት ደፍራችኋል? እናንተ የሱን ውርቀት ታያላችሁ፣ እሱ ግን የነን ፊት ያያል። እስኪ አሜን። የሚገርመኝ አንተ የሰውየውን ውርቀት ታያለህ፣ ሰውየው ግን የጌታውን ፊት ያያል። አንቺ የሰውየውን ውርቀት ነው የምታየው፣ ሰውየው ግን አንቺ የሴትዮውን ውርቀት ያየች ነው፣ እሷ ግን ጌታውን ያየች ነው። አሜን በሉ። ልዩነቱ የእይታ ጉዳይ። ምሳሌ 18 ቁጥር 20 ላይ የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዱትን ፍሬዋን ይበላል። ሞትና ሕይወት በምላስ እጅ ናቸው። የሰው ሆድ ከአፉ ፍሬ ይበላል። ስለ ራሳቸውም ቢሆን ስለ ጎረቤቶቻቸው ስለ ሀገራቸው ውርቀትን አትናገሩ፣ አንደበቶቻችሁ ተጠንቀቁ። እግዚአብሔር በቀባቸው ላይ ክፉ አትናገሩ። ክብር ለጌታ ይሁን። እሺ ሁለተኛ አታታልሏቸው። አታታልሉ። ከእግዚአብሔር ሰዎች ጋር እርስ በራሳችሁ ስትሆኑ አንዱ አንዱን አያታልል። በሽንገላ አትገናኙ። አሜን። አትታለሉ። እስኪ አሜን። አንዱ አንዱን አያታልል። እኔ በጣም በዚህ ዘመን በዚህ ትውልድ መካከል በጣም አደገኛውና ሁሉ ጊዜ ጌታ ሆይ ማቼ ይሄን ባህሪ ከዚህ ምድር ላይ ትመታል የሚለው እግዚአብሔርንና ሕዝቡን የሚያታልለው እግዚአብሔር የቀባቸውን የሚያታልለው ከላይ ከአገልጋይም ጀምሮ ከሕዝቡ የዛብ ብዛት ነው። አታታልሏቸው፣ አደጋ አለ። ሐዋርያ ሥራ ምዕራፍ 5 ላይ 5:4 ሳትሸጠው የናንተ ያልነበረምን ከሸጥከው በኋላስ ስልጣን ያንተ ያልነበረንም? ይህን ነገር ስለምን በልቢ አሰበ? እግዚአብሔርን እንጂ ሰውን አልዋሸም። አናንያ ሳጵርያ የሚባለው ታውቃላችሁ፣ በሐዋርያት ዘመን ያውም በጣም ከሚገርማቸው እግዚአብሔር አብሮ የሰራ ጽድቅ አብሮ የበራ እያየ መሬታቸው ሸጡ። ሁሉም ያለውን አምጥተው ለእግዚአብሔር ሲሰጥ አይተው እነሱ መሬታቸው ሸጡ። ከሸጡ በኋላ ገንዘብ አመራቸውና ግማሹን ደብቁ። ግማሹን ደብቀው ሲሶን ይዞ ሲመጣ ጴጥሮስ በመገለጥ አየ። ክብር ለጌታ ይሁን። በመገለጥ አየ። የሸጥከው ይሄ ብቻ ነው? አዋ እንዴ! ስለምን መንፈስ ቅዱስን አታለልክ? ሳትሸጥ ያንተ አልነበረም? ከሸጥክስ ስልጣኑ ያንተ አይደለም? መስጠት አለ መስጠትም አንተ አይደለም? በልብ ለምን ይሄን ክፉ አሰብክ? ገና ካፉ ሳይጨርስ ወደቀ፣ ሞተ። ወስቶ ቀበሩት። ምስቱ ደግሞ ቡና ይዛ መጣች። ባሏን የቀበሩ ተመለሱ። ገባች አራፍዳ። አንቺ ስለምን ከባልሽ ጋር ተስማምተሽ መንፈስ ቅዱስን አታለልሽ? ባልሽን የቀበሩ ሰዎች ይቀብሩሻል አላት። ወደቀች፣ ተቀበረች። እግዚአብሔር የቀባቸው ሰዎች አፍ ቃል ቅድም ብያለሁ ይገለብጣል፣ ይነቅላል፣ ያጠፋል። ስለዚህ መጠንቀቅ። አታልሏቸው። አግኝተው ቃል በተናገረባቸው ጊዜ በጸጋ ምንም ብትሸፈነው መከራው ግን አይለቃቸው። በጣም ብዙ በዚህ ዘመን ያለ ክርስቲያኖች በጸጋ ተሸፍነዋል፣ መከራ ግን አለቀቃቸው። ለምን? እግዚአብሔር በቀባቸው ላይ አፋቸውን ከፍተዋልና። ኢየሱስ ጌታ ነው። ፈጽመው አይለቃቸውም። መከራ አለቀቃቸው። ጸጋ ሸፍኗቸዋል፣ መከራ ግን አለቀቃቸው። ምክንያቱም እግዚአብሔር የቀባቸው ሰዎች ቃል ከባድ ነው፣ ያጠፋል። ስለዚህ አታታልሏቸው። ሶስተኛ አትረግሟቸው።
እግዚአብሔር የቀባቸው እግዚአብሔር ሰዎች የሆኑት በእውነት እግዚአብሔር ጋር ያሉት ሰዎች አትረግሟቸው። እንድትረግሙ የተባለው አጋንንት ነው። ሟርተኛይቶ ነው አጥፎ የተባላቸው ሰይጣንና ዝርያው ነው ረግማቸው መታጠፉ። የወንጌል ጠላት ነው ርገሙ የተባላቸው። ክብር ለጌታ ይሁን። እናንተ የተቀቡትን የእግዚአብሔርን ሰዎች አትርገሙ። ዘፍጥረት ምዕራፍ 12 ቁጥር 3 የሚራገሙን የሚባርኩን እባርካለሁ፣ የሚራገሙን ረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። የሚራገሙን ረግማለሁ። የኔ እናት ስንቱ እንደሚራገምሽ አታውቂም እኮ። ቀንና ሌሊት ድቤ መታ ሲራገም ይውላል። አንቺ አታውቂም። አንቺን በረገመ መጠን እየተራገመ አንተን በረገመ መጠን አርጋሚ ያለልህ አንተ ተመልሰ መርገም አያስፈልግም። እስኪ አሜን አራሜን በሉልኝ። ጠበቃ አላችሁ፣ ዋስ አላችሁ። ሲራገሟቸው እናንተ ማረቋችሁ። አሜን። ሲራገሟቸው እናንተ ማረቋችሁ። ረግሞ በህይወት መኖር አይችልም። የሚረግመው አለ። እስኪ አሜን። አንቺ 10 ጊዜ ብትመርቂ በብብቱ እሳት ነው የምትከቸው። አሜን በሉልኝ። ስለዚህ አትረግሟቸው። እግዚአብሔር የቀባቸውን አትረግሟቸው። እንድትራግሙ የተባለው ሟርተኛይቷን ነው፣ አጥፊው ነው። እግዚአብሔር ቅዱሳን አይራገምም። ጌታ የተባረከ ይሁን። አራተኛ እግዚአብሔር በቀባቸው ላይ አትነሱ። እዚህ ምድር ላይ በጣም የከፋ ነገር ምንድነው? እግዚአብሔር በቀባቸው ላይ ሰዎች ይነሳሉ። ግሩፕ ፈጥረው በዘር በጎሳ ይነሳሉ። ክብር ለእግዚአብሔር ይሁን። እግዚአብሔር ግን ርስቱን ያውቃል። አቤቱ ዘዳግም ምዕራፍ 33 እግዚአብሔር በቀባቸው ላይ የሚነሱ ሰዎች በዚህ አደጋ ይመታሉ። አቤቱ ሀብቱን ባርክ፣ የእጁንም ስራ ተቀበል፣ የሚነሱበት ወገብ ውጋው፣ የሚጠሉትም አይነሳም። እንዴት ያስፈራል! የሚነሱበትን ወገብ ምን ብለው ውጋው። ስለዚህ ወገቡ የተወጋ ትውልድ ደረቅ ነው። ከወገቡ አንድ ፍሬ ማግኘት አይችልም። ግደለም። ራሳችሁን ፈትሽ። በመንፈስ እየሆናችሁ ፈትሽ። እኔ ሲናገር ራሴንም እየፈተሽ ማንን ነበር የረገምኩ? ማንን ነበር ምን ብዬ ነበር? የትኛ ዘመን ጌታ ፈትሽ ራሳችሁ። የሉቃስ ወንጌል ምዕራፍ 11 ቁጥር 47 እንዲህ ይላል፣ አባቶቻችሁ የገደሏቸውን የነቢያትን መቃብር ስለምትሰሩ ወዮላቸው። እንግዲህ ለአባቶቻችሁ ስራ ትመሰክራላችሁ፣ ትስማማላችሁ። እርሱ ገድሏቸዋልና እናንተ መቃብራችሁን ትሰራላችሁ። በኢየሱስ እግዚአብሔር ከዚህ ይጠብቀኝ። እስቲ እጃችሁን አንሱ። ጌታ ሆይ በሉ እስቲ። አባቶቻችን የገደሉት፣ ያሳደዱት፣ የተናገሩባቸው ነቢያቶችን መቃብር እንዳልሰራ እባክህ ዛሬ እኔ ንስሐ ገባለሁ። የነሱ ጣጣ በኔ ዘመን በኔ እድሜ እንዳይሆን በነቢያት መንፈስ አንጻኝ ዛሬ በኢየሱስ ስም አሜን። ጌታ ኢየሱስ ነው የሚናገረው። የአባቶቻችሁ ስራ ትደግማላችሁ። እነሱ ነቢያቶችን ገደሉ፣ አሳደዳቸው፣ አሰቃዩአቸው። እናንተ ደግሞ መቃብሩን ትምሳላችሁ። ስለዚህ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትና ሐዋርያትን ይልካለሁ፣ ከእነርሱ ይገድላሉ፣ ይሳደዱማል። ዓለም ከተፈጠረ ጀምሮ የፈሰሰ የነቢያትን ሁሉ ደም ከአቤል ደም ጀምሮ በመሳያ በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈለግ አሁን እላለሁ። ከዚህ ትውልድ ይፈልጋል። ከኔ አርቅልኝ በልባካችሁ። ከዚህ ትውልድ ስል የኛን ትውልድ ነው። 14ኛው ትውልድ የክርስቶስ ትውልድ አባቶቻችን ነቢያትን ገድሏል። አቤል ደም ፈሷል። በቤተ መቅደስ ውስጥ ፊት ለፊት አርዶታል። ዘካርያስ ቀጥቅጦ ገድሏል። ደግሞ በእኛ ላይ ይሁን ብለዋል። ያው በራሳቸው ላይ የተሸከሙ እኛ የነዛ ልጆች ነን፣ የነቢያት ልጆች ነን። ስለዚህ እኛን ከዛ ደም ውስጥ እንዳንጠየቅ ጌታ ዛሬ በምህረቱ ይመልከታል። ክብር ለእግዚአብሔር ይሁን።
እናንተ የነቢያት ልጆች ናችሁ፣ አትጠራጠሩ። ሐዋርያት ሥራ ምዕራፍ 3 ላይ ቁጥር 25 እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዚህ ምድር ወገኖች ሁሉ ይባርካሉ ብሎ ከአባቶቻቸው ጋር ያደረገውን የኪዳን ልጆች ናችሁ። ለእናንተም አስቀድሞ እግዚአብሔር ብላቴናውን አስነስተው እያንዳንዳቸውን ከክፋት የመለሰ ይባርካቸው ዘንድ ሰደደ። አሜን። እናንተ የነቢያት ልጆች ናችሁ። ቢሆንም ግን እንደ አባቶቻችሁ ወደ ክፋት እንዳትሄዱ ከክፋት እየመለሰ እንዲባርካቸው እግዚአብሔር ብላቴናውን ላከ፣ ኢየሱስን ላከልን። ክብር ለጌታ ይሁን። ስለዚህ የነቢያት ልጆች ሆናችሁ ነቢያት ላይ ክፉ ከተናገራችሁ ከባድ። የነቢያት መንፈስ ለነቢያት ይታዘዛል። አሜን። አዎ፣ የቅዱሳን የጻድቃን መንፈስ ለጻድቃን ይታዘዛል። አንደበታችሁን ከክፋት ጠብቁ። እግዚአብሔር በቀባቸው ነቢያቶች ላይ ክፉ ማድረግን ተው። ጌታ የተባረከ ይሁን። በእነሱ ምክንያት እግዚአብሔር ምድሪትን ይገስጻል፣ ትውልድን ያጠፋልና። ጌታ ብሩክ ይሁን። ስለዚህ ይሄን ነገር እናስብና በእግዚአብሔር ፊት እንድንጸልይ ንስሐ እንድንገባ እኛ በምናውቀው በማናውቀው ሳናውቅ በእግዚአብሔር ነቢያቶች ላይ በእግዚአብሔር ሕዝብ ላይ የተናገርን ናቸው። ክፋቶች ታገኝቶብን ቢሆን ዛሬ ጌታ ይቅር እንድለን። ክብር ለጌታ ይሁን። በምድር ላይ ሁለቱም ነቢያቶች አሉ። ሐሰተኛ ነቢያት አለ፣ እውነተኛ ነቢያት አለ። እሱን አሳይቻቸዋለሁ። ሐሰተኛ ነቢያት ምልክቱ ምንድነው? ኤርምያስ ተናገረን። በትንቢተ ኤርምያስ ምዕራፍ 14 ላይ ሐሰተኛ ነቢያቶች ውሸት ይናገራሉ። የቀባቸው ዲያብሎስ ነው፣ ውሸት ተናጋሪ ነው። ራሳቸውን የላኩ ናቸው፣ እግዚአብሔር አላካቸው። የማይታዘዙ ናቸው፣ የአመፃ ልጅ ነው የቀባቸው። ሳይናገሩ የሚናገሩ ናቸው። ውሸት ራእይ፣ ሟርትንም ከንቱ ነገር ይናገራሉ። የልባቸውን ሐሳብ አውጥቶ የሚናገሩ ናቸው። እነሱን የሚከተሉ ሁሉ ከነሱ ጋር ይቃጣሉ፣ አብረው ይሄዳሉ። እውነተኛ ነቢያቶች ምልክት ምንድነው ብያቸዋለሁ። እውነተኛ የእግዚአብሔር ሰዎች ምልክታቸው ምንድነው? በእግዚአብሔር ቃልና በሰማያዊ መልእክት የተሞሉ ናቸው። ከራሳቸው አንዳች የላቸው፣ ከእግዚአብሔር የሆነውን ብቻ ይናገራል። ጌታ ኢየሱስ ራሱን ምሳሌ ያደርገው እኔ ከራሴ አንዳች የለም፣ አብ የሚናገረኝ እሱ እናገራለሁ ብሎኛል። ታዲያ እነዚህ የእግዚአብሔር ነቢያቶች ወይም የእግዚአብሔር ሰዎች ቃል ከባድ ነው። ስለዚህ ነው የምንፈራው። በጣም ከባድ ነው። እግዚአብሔርን ብትበድል እንኳን ሩሩ ነው። እግዚአብሔር ቸር ነው። ምህረቱ ብዙ ነው። ነቢያቶች ስጋ ለባሾች ናቸው። ስትነኳቸው ቃል ሊያውጡባቸው ይችላል፣ ክፉ ሊያስብባቸው ይችላል። እነሱ የሉም። በእነሱ ላይ ያረፈው የነቢያት መንፈስ ያውቃቸዋል። ክብር ለጌታ ይሁን። አሜን። ሙሴ አልሰማም። እግዚአብሔር መጥቶ ስለ ሙሴ ሲከራከር እንመለከታለን። ስለዚህ በጣም መጠንቀቅ ያስፈልጋል። የተቀቡ ሰዎች ቃል ምን ያደርጋል? ይነቅላል ብያለሁ። ይነቅላል፣ ነገራችን ይነቅላል፣ ያፈርሳል። እኛን ገነባለን፣ መንፈሱ ያፈርሳል። እኛን ገነባለን፣ ይፈርሳል። እግዚአብሔር ምስጢሩን ገልጦ ንስሐ ካልገባን በስተቀር በህይወታችን ሁሉ ጊዜ የሚገጥሙ የሚፈርሱ ፌሌሪቲዎች አንድ እግዚአብሔር ሰዎች ሳናውቅ ተናግረን ይሆናል ወይም አሳዝነ ይሆናል። እኛ ችግር አለብን ነው ኢትዮጵያውያኖች። እንደመጣብን ነው የምንናገረው፣ እንደመጣብን ነው የምንነሳው። ማን ነው እሱ ብለን ነው የምንነሳው። በዘር እንነሳለን፣ በቋንቋ እንነሳለን፣ በብሔር እንነሳለን። በጣም መጠንቀቅ ያስፈልጋል። በጣም መጠንቀቅ ያስፈልጋል። አይደለም ተናግራችሁ ሌሎች ይሄ እግዚአብሔር የቀባቸውን እንዲያጠፉ ሰይጣን ቀብቶ በየቸርቹ ያስቀምጣሉ። እየዞሩ የሰዎችን ክፋት ነው ይዞ አላችሁ የሚመጡ ብላችሁ ሰምታችሁ ነው እንዴት እግዚአብሔር ሰው ነው ብላችሁ ፍርድ ትናገራላችሁ። አትፍረዱ፣ ይፈረድባችኋልና። መጠንቀቅ ነው። ከማን ጋር እንኳን ቡና እንደምትጠጡ ማወቅ አለባችሁ። ከማን ጋር አብራችሁ እንደምትወጡ እንደምትገቡ ማወቅ መቻል አለባችሁ። ክብር ለጌታ ይሁን። ማወቅ አለባችሁ። እነዚህ
እግዚአብሔር ሰዎችን ይዞ ሚዞሩ አጋንንት የቀባቸው እነሱ ኦሬዲ ስቷል እናንተን ለማሳት ነው እነሱ እኮ ጠፍቷል ፍርድ ይጠብቃቸዋል እናንተን ለማጥፋት ነው ስለዚህ አስተውሉ እንደነው ንቁ ክብር ለጌታ ይሁን የነቃችሁ ሁኑ ምክንያቱም ያፈርሳል ያጠፋል እብን ከእግዚአብሔር መንግስት ያጠፋል ቅድም ያውንስ 20 ላይ ብያለሁ ኃጢአታችሁን የያዘባቸው ታይዞባቸዋል ስለዚህ ጌታ ይተባረክ ይሁን አንድ ቀንም ቢሆን ከናንተ ላይ መንገድ ላይ ተገናኝተው ወይም ተገናኝታ ጌታ ይባርክሽ እናተ ሰላም ላንቺው ያለው ሰው በእናንተ ዘንድ ጥንቃቄ ያስፈልጋል እስኪ አሜን በዛ ሰው ህይወት ምን እንዳለ ያጣቁ በሷ ውስጥ ያለው ክርስቶስ ምን ይሰራ እንዳለ ያጣቁ ጌታ ይተባረክ እኔ እግዚአብሔር ህዝብ አገልጋይ ነኝ ድሮም ሰዎች ቢሮ መጣው አገልግሎት ፈልገው አገልግያቸው እንኳን ቢሆን ተነስቼ አክብሬ ነው ከቢሮ እስከወጣ ድረስ ባርኬ ካፋቸው ባርኮት ቃል እንዲያወጡ አድርጌ ነው የሚሸኘው ታቀላችሁ በዛ ሰው ያ ሰው ድካም ሊኖረው ይችላል ደሃ ሊሆን ይችላል በውስጡ ግን የማይነካ እንቁ ሊኖር ይችላል የማይነካ እንቁ በዛ ሴት ውስጥ ሊኖር ይችላል ስለዚህ በጣም መጠንቀቅ ያስፈልጋል ሰዎችን በውጫዊ ነገር በሚላኩበት በሚታየው ነገር በዚህ ዘመን በጣም አጀብ የሚያርግ ታጅቦ ሜዱ ይመስላል የእግዚአብሔር ሰዎች ይመስላል ስለዚህ ነው እስራኤላውያን የተሸወዱ በጣም ከ40 በላይ የሚሆኑ ነቢያቶች ነበሩ ታጅቦ ሜዱ ሃይ የሚባሉ መስዋዕት የሚደረግላቸው ኤልሳኢ ግን እንደዛ አይደለም ኤልሳኢ በሸበጥ የሚሄድ ያባቱ ኤልያስ ላይ የወደቀች መጎናጸፊያ አፍንጫ ላይ ጣል አድርጎ የሚተኛ ሰው ነው አባቱ ኤልያስ የሚተኛበት ቁርበተ ራሷ እዛ ቀርሜሎስ ተራራ ላይ ቀርታለች ሰው ያቺ ሴት ግን አየች አሜን እግዚአብሔር አይኖቻችሁን ይክፈት የእግዚአብሔር የሆኑና ያልሆኑትን አይኖቻችሁን ይክፈት በሁለቱም ችግር አለ እግዚአብሔር ያልሆኑትን ብትቀበሉም አሁንም ከነሱ ጋር ችግር ውስጥ የገባችሁ ነው ብትሰጧቸው በእነሱ ላይ የሚመጣ ፍርድ አብራችሁ የተጋራችሁ ነው እግዚአብሔር የቀባቸውንም ብትዳስሱ ችግር ይመጣል ሰይጣን የቀባቸውን ብትከተሉ ችግር ይመጣል ስለዚህ ምንድነው የሚያስፈልገው አይኖቻችን ይከፈት አሜን አወቀች ያቺ ሴት የሱና ማይት ሴት በደጃፋ ያልፋል እንጀራ ብላ ባኪ አንተ እግዚአብሔር ሰው ብላ ሁሉ እንጀራ ተሰጠው ነበር አንድ ቀን ግን አስተውላየች ያንድ ቀን ይቷ ይሄ ሰብኮንሸስ የሚባል በጥልቅ አእምሮ ነው ያየች በጥልቅ አእምሮ ስትመለከት በምድር ላይ ካለው ከ48ቱ በእስራኤል ዘንድ ከገነነው ከበዳሉ 40 ነው ትንቢት የምናገረው እነዚህ እስራኤል መንግስት ላይ ትንቢት ተናግረው ጌታ አረጋለ ያለ ሐሰት የሞላባቸው አሉ ይሄው ከሱ ፈጽሞ የተለየ ነው ኢክሩስታይ ሸበጥ ነው ሰውነቱ ላይ ደና ልብስ የለው በረሃ ለበረሃ ሄዶ የተመታ ይመስላል የተጎሳቆለ ይመስላል ሰው ሊቀበለው እንኳን ችል ይሄ ነቢያቱ ጽሙሙኑ የለውም ኤልሳኢ ውበት እንዳይኖር ጻጉሩ እንኳን የለውም እንደ ልጅ ጻጉር አፍሮ እንኳን አይደለም ማላጣ ነው ማላጣ የተባለ የተሰደበ በየመንደሩ የሚሄድ ዲት አርጋ አየችው በኢየሱስ ስም እግዚአብሔር አይኖቻችን ይክፈት አሜን አየችው እኮ አነጣጥራ አየች ያ በመጽሐፍ ቅዱሳችን ውስጥ እግዚአብሔር አይን የሰጣቸው ሴቶች ብዙዎች ናቸው በጣም የሚደንቅባቸው በጣም የሚገርምባቸው የዘኑ መጠን ገዳዮች ደግሞ ብዙ ናቸው ቁጥር የላቸው ሔዋን ብቻ አይደለችም ሞት ያመጣ በጣም ብዙ እስከ አዲስ ኪዳን ሞት ያመጣው ብዙ ሴቶች አሉ ጣልፎ እየጣሉ ለወጥመድ አሳልፎ የሰጡ ወጥመድ ነው ጣላት የተጠቀማቸው በጣም
ብዙ ሴቶች በመጽሐፍ ቅዱስ ተጽፈዋል። ከዛ መካከል ደግሞ የሚገርሙ ሴቶች ተጽፈዋል። እንደ ሱናማይት ሴት ሃሌሉያ አያችሁ ማየት የሚችሉ እንደ አቢግያ አይነት አቢግያ ቴት አይነት ሴት መስተዋል የተሰጣት የአእምሮ ስፋቷ ዳዊት እስኪደነቅ ድረስ አቢግያ ባሏ ናባል የዛሬን እንጂ የናጌን ማያቅ እንደ ስሙ ባላጌ ሰው እግዚአብሔር የቀባውን ላይ ክፉ ተናግረው ባሳዘነው ጊዜ ዳዊት ሊያጠፋው በአንድ ሌሊት ያጠፋ ሲሄድ አቢግያ አልነበረችም። ናባል እንዲህ ብሎ እነዛ ሰራዊቶችን የዳዊት ጭፍራዎችን ሲያባረር አልነበረችም። እርሻ ውስጥ ነበረች። ስትመጣ አንድ አሽከር ነገራት። የወሰደችው እርምጃ ቀጥታ የወሰደችው እርምጃ አቅማዳ ወይን ይዛ እንጀራ ይዛ አህያ ላይ ተቀምጣ መሄድ ነው ጀመረችው። ዳዊት ይሄን በሰማ እንደማይመለስ ታውቃለች። ዳዊት ብቻ ሳይሆን የዳዊት አምላክ ከባድ እንደሆነ ዳዊት ባየት ጊዜ ስለተሰጣት አእምሮ ተደነቀ። እግዚአብሔር አእምሮ ይስጣችሁ። በተለይ ሴቶች የእግዚአብሔር ልጆች እንዲህ አለች። ሰውየው እኮ እንደ ስሙ ባለጌ ነው። አንተ እኮ እግዚአብሔር ጦርነት የምትዋጋ ነህ። እሱም በመግደል ነገ ጊዜ ሲመጣ በነገስ ጊዜ ህልና የሚጸጸት ነገር አታድርግ። ደም በእጅ ላይ አይታይ አለችው። እግዚአብሔር ስራውን ይሰጣል። አንተ ደም በእጅ አይኑር አለችው። ዳዊትም ደነገጠ። አሁንም በደም እንዳልጨማለቅ እጄን ነው ጽዮን እንደሆን አንቺን የላከ የእስራኤል አምላክ የተባረከ አይምርሽ ይባረካል። ዳዊትን መልሳ ወደ ቤቱ አለች። ናባል በልቶ ጠጥቶ በቃ በወይን የሰከረ ሳለ መታ ከየት ነው የምትመጪ አለች። በወቅቱ አልነገረችም። ስካሩ በርዶ በጠዋቱ የት ነበር ትላንት የሄድሽው? አንተ ዳዊትን እንዲህ ብለሃል። እሱ በአንድ ሌሊት ሊያጠፋ መጥቶ ነበር፣ እኔ ግን በመንገድ ላይ መለስኩ ስትል ልቡ በልቡ ፈንድቶ ሞተ። ጌታ ይባረክ። እሱ እንደሞተ ዳዊት በሰማ ጊዜ ምስት እንድትሆን ልኮ አምጥቶ እንደዚህች አይነት አእምሮ ያላትን ማን ይለቃል? ክብር ለጌታ ይሁን። ማን ይለቃል? አሜን በሉልኝ። ዳዊት አስልከው አመጣት አቢግያ። ያን ብቻ አይደለም፣ በእስራኤል መንግስት ውስጥ የነበራት ሚና የሱ እንትን ያለም ሌላ ጊዜ እናወራለን። ሌላኛ የሚደነቅባት የሱናማይት ሴት ናት። አነጣጥራ ኤልሳዕን አወቀች። ባሏን እንዲህ አለች። አንዳንድ እንደዚህ አይነት ሴቶች የሚሰጣቸው ባሎች ሌስ ናቸው። አንተ ሰው አለች፣ ይሄ በእኛ በር የሚያልፍ እንጀራ የምንሰጠው ሰው ታውቃለህ አለች። ማን? ይሄ በዚህ የሚሄደው ምን ነው? ቅዱስ ሃሌሉያ፣ ቅዱስ የእግዚአብሔር ሰው ነው። ስለዚህ መንከራተት የለበትም። በቤታችን ላይ ሰገነት እንስራ። እኛ ጋር ይምጣ፣ ይቀመጥ፣ ይብላ፣ ይጠጣ። ታውቃላችሁ በጣም ብዙዎቻችን በዚህ ዘመን በጣም ብዙዎች አዎ አላቸው፣ የራሳቸው ነቢያቶች አላቸው፣ የራሳቸው በራሳቸው ላይ የሾሙ አላቸው። ግን ሁሌ እየተመቱ መጨረሻ ላይ እነሱ ሄዶ በቂጣቸው ቁጭ ይላል፣ ለቀዋቸው ይሄዳል። እነዛ የእግዚአብሔር ሰዎችን ለይተው መጠቀም የራስ ማድረግ እንዴት መታደል ነው። እያንዳንዳችን በአንድ እግዚአብሔር ሰዎች እጅ የኛ እድል ፋንታ አለ። እስኪ አሜን። አዎ በእያንዳንዱ እግዚአብሔር ሰዎች እጅ የኛ እድል ፋንታ ያዙ ሰዎች አሉ። እነዛን ላይቶ ማወቅ መንፈሳዊ ልቀት። እቺ ሴት የማህፀኗ ፍሬ በኤልሳዕ እጅ እንዳለች እርግጠኛ ሆናለች በመንፈስ። አሜን። በቃ ስለዚህ ኤልሳዕ ቤቷ ሲገባ የተፈጠረውን ታውቃላችሁ። ሞትም ነበር፣ ህይወትም ነበር። ሞት የማይቀር ነው፣ ህይወትም ነበር። ክብር ለጌታ ይሁን። እሱ ብቻ አይደለም፣ ይገርማችኋል። የተቀቡትን አገልግለው ማን ታጥለው
እስራኤል ተመታ በሶሪያ ተዘርፋ ምድር ተዘርፎ እንደገና ከ7 ዘመን በኋላ ሲመጣ እሷ ራብ ጸንተው ሌላ ሀገር ተሰደውላ ከ7 ዘመን በኋላ ስትመጣ ርስቷ ተጠብቆ ተሰጣት። ክብር ለጌታ ይሁን። ስለዚህ ማንን ከማን ጋር እንደምትሄድ ማንን አታች እንደምታደርግ ማወቅ ያስፈልጋል። ሊያፈርሳን ሊያጠፋም ይችላል፣ እንደገና ይሰራል። አሜን። እግዚአብሔር የቀባቸው ሰዎች ይሰራል። የተሰባበረውን ያለቀውን የፈረሰውን ቅጥራችሁን ሊሰራላችሁ ይችላል። እስኪ አሜን ትላላችሁ? አሁን ሊሰራላችሁ ይችላል። የፈረሰውን ቅጥራችሁን፣ የወደቀውን ድንኳናችሁ፣ ግራ እየተገባችሁ ከናንተ አቅም በላይ ሆኖ ግራ እየተገባችሁን እነዚህ እግዚአብሔር የቀባቸው ሰዎች ሊሰራላችሁ ይችላል። እግዚአብሔር የሚቀባቸው እግዚአብሔር የሚላያቸው ስራቸውን እንዲሰሩ ነው። ክብር ለጌታ ይሁን። ስራቸውን እንዲሰሩ ነው። እኔ እንደዚህ ነው ማለት እግዚአብሔር ነቢያቶችን በምድር ላይ የቀባው ለኔ ነው፣ እንዲሰራልኝ፣ ስራዬን እንዲሰራልኝ ነው። ክብር ለጌታ ይሁን። ይሰራላችኋል። የወደቀው ቅጥራቸው የወደቀው ድንኳናችሁን ያነሳል፣ ካስማችሁን ይተክልላችኋል። እንደገና ይተክላል። አቅጣጫ ሊያሳይላችሁ ይችላል። መጽሐፍ ሲናገር ሆሴዕ ላይ በነቢያት መራቸው በነቢያት አስገባቸው ይላል። እግዚአብሔር ነቢያቶችን እግዚአብሔር ቅዱስ የራሱ ሰዎችን ለእናንተ የሚላይ ቅዱስ የሚለው ቃል የተለየ ማለት ነው። ለእግዚአብሔር የተለዩ ለእግዚአብሔር ያደሩ ሰዎች እግዚአብሔር ሲሰጣችሁ ህይወታቸውን ሊሰራ ነው። እዛ ጋር ፎከስ አድርጉ። ክብር ለጌታ ይሁን። እዛ ጋር ፎከስ አድርጉ። ተጠንቀቁ። እናንተ ሳታውቁ በላያቸው ላይ እግዚአብሔር ያስቀምጠው ነገር ምን እንደሆነ ስለማታውቁ ተጠንቀቁ። ክብር ለጌታ ይሁን። አሜን። እግዚአብሔር የተባረከ ይሁን። ጌታና መስችነንና እግዚአብሔር በቀባቸው ላይ አፎቻችን ተናግረን ስተን ከሆነ አሁን በእግዚአብሔር ፊት ንስሐ የምንገባበት ጊዜ ነው የሚሆነው። እኔ ትምህርቴን ጨርሻለሁ። ዛሬ 2 ጉዳዮች ናቸው ንስሐ የምንገባው ብያለሁ። በእስራኤል ላይ አባቶቻችን ያደረጉ ማዕቀብ ስራዎች በደል ሆኖ እግዚአብሔር ፊት በጸለይኩበት ጊዜ እግዚአብሔር አሳየኝ። በሱ ላይ ጠዋት ጸልየናል። አሁን ደግሞ ሳናውቅ አንደበታችን ልጆቻችን ራሱ የተናገረው እግዚአብሔር ሰዎች ላይ እግዚአብሔር በቀባቸው ላይ ተናግረን ቢሆን በዛ ምክንያት በምድራችን ላይ የመጣ ይሄ መነቃቀል፣ መፈነቃቀል፣ ማፍረስ፣ ማጥፋት፣ መገለባበጥ ምክንያት ይኖረዋል። ስለዚህ እግዚአብሔር ወደኛ ዘንበል እንዲል እንጸልያለን። ሁላችን እንጸልይ። መንበርከኪያዎቻችን እናምጣ። ጥቂት ደቂቃ ጸልያለን። የእግዚአብሔር ቤተሰቦች አብረን እንጸልያለን። አስቀድመን ለእግዚአብሔር እንናገር። እኛ ሰዎች ነን እኮ ሰዎች ነን። ምን እንደምናደርግ አናውቅም። ስሜት አለ። ስሜታችን ተጎድቶ ክፉ ተናገረን ሊሆን ይችላል። ስለዚህ በአምላካችን በእግዚአብሔር እንጸልይ። ሃሌሉያ